አዳምጠኝ ሳሚ መጠይቅ ጥያቄ ህዋት በ27 አመት በገዛቸው ግዛቶች ውስጥ ሙሉ የትግራይ እኛ ቆየ 21 ወይ ነው በዚህ ጊዜ የተወለድን ሰዎች ምንድነው አዳምጥ ክርክር ከቻልክ አዳምጥ ህዋት 27 አመት ገዝቷል ኢትዮጵያ አስተዳድሯል አይደለ 27 አመት ሙሉ የትግራይ ህዝብ ሙሉ በሙሉ ተጠቃሚ ሆኗል ብለህ ታምናለህ ቀደም ህዋት ነፃ አውጥቶታል ብለህኛል ነፃ ያወጣውማ የታገለው መቼ መሰለክ እንት ከብልጽግና ወታደር ተከላከለለት ብለህ መተችለው ራሱ ትግራይ ውስጥ ተወሽቆ ተደብቆ ስላለ ነፍሱን ለማዳን ተከላከለ እንጂ የትግራይ ህዝብን አላዳነም እንደውም ወጣቱን የድሃ ወጣት አስጨፍጭፎ ሬሳ ነው ሄዶ ያስረከበው ገባህርለ ስለዚህ አንተ በ27 አመት ውስጥ የትግራይ ህዝብ ተጠቀመ ብለህ ታምናለህ ወይስ የትግራይ ህዝብ ሙሉ በሙሉ ከኢትዮጵያ ህዝብ ጋር ዛሬ ቆሾ እንዳይኖርበት ጥላቻ ሌላው ብሔረሰብ ለትግራይ ህዝብ ጥላቻ እንዳይኖርበት አስተዋጽኦ ያደረገው ነገር አለ ብለህ ታምናለህ ህዋት ልመልስልሽ ኦኬ አንቺ ደግሞ አዳምጪው ይሄ ከመመለሴ በፊት 27 አመት አማራ በህዋት ይመራ ነበር ብለሽ ታምናለሽ አንቺ ኦፍ ኮርስ ኖ ቆይ ከዚህ ነው የሚጀምር ቆይ ልንገርሽ ከዚህ ነው የሚጀምር ሪያሊቲ ወይም ደግሞ እውነታው ሳታውሪ ዝም ብለሽ ስታልፊ እኔና አንቺ አንስማማም አሁን ይሄ ከእውነት የራቀ ህዋት የአማራ ህዝብ እየመራ አይደለም የነበረ ሁሉ ብሔር በቃ የጨበጨበ ሁሉ ነው አብረው ነው የመሩት ጥፋት አልነበረም አለልሽም ይሄ እንትን ማለት ዝም ብለህ በቃ ህዋት ምን ፋይዳ ያለው እኔም እሱ እንትን የለኝም ጥሩ አርገ እንደዛ ምናምን አላልኩም መጥፎ ነገር አለፈ ጥሩ ነገርም ተሰራ እኔ ባይዘው የሱ ደጋፍ አይደለሁም ግን እውነታ ስትደብቂ ደግሞ ዝም ብዬ አልሰማሽ ላጭ ቆራጩ ከላይ ተቀምጦ ማን ነበር ታች ያሉት እኮ ርዝራሽ በላቸው አሁን ይሄ ዝም ብለ አዳምጥ እኔ ልንገርህ እኔ ሳራ ዝም ብዬ አዳምጥ እኔ ነጋዴ ነበር አዳምጥ እኔ ይወልክ የኃይለ ሥላሴ የምኒልክ ያመጣው እኮ እኔ አዳምጥ ዝም ብለህ ህዋት ስትደግፍ መጀመሪያ ኢትዮጵያን በቅጡ ታቃታል ትንሽ አዳምጪ አሁን ትንሽ አዳምጪ ያልሆነ ንግግር አንዱ ዝም ብዬ መጋት ሴት አይደለም እኔ ንገር ኦኬ አንድ ጥያቄ ትጠይቀኛለህ ልመልስልህ ለዚህ ቃል ምን እንደተይለት መሰለሽ የፈለገው እኔ ኢትዮጵያ ውስጥ ባድንንም ጨምሪለት ኢትዮጵያ ውስጥ አንድ ጥያቄ አለ አድርግና አዳምጥ ሚኪ ሚወጣ አድርገው ጥያቄ ልትመልስልኝ በዛ ሁሉ እኮ ትመልሳለህ መጀመሪያ የተናገርከው ንግግር ልመልስልህ ህዋት ከላይ ተቀምጦ ነው ያለው ሌሎች ርዝራሽ ናቸው ከታች ያሉት ማለት ነው የኃይለ ሥላሴ ጥያቄ አለኝ የምኒልክ ጥያቄ አለኝ እንደዛ ከሆነ እሱን አይደለም እኔ የዚህ 27 አመት ታሪክ ነው ማለት ይሄማ አስረክብ አዳምጥ ያለፈ ታሪክ ይወድ ባለፈ ታሪክ አንዴ ያቁምና ታሪክ ተቆራበታለህ አዳምጥ አስወርደው ይሄ ዝብለ እኔ ልንገራችሁ በኢትዮጵያ ውስጥ አልሰራሁባቸውም እኔ በዚች በትንሹ አድሜ አልሰራሁባቸውም ብዬ ባስብ አማራ ክልል በብዛት ገብቻ አልሰራሁበትም ትግራይ ክልል ገብቻ አልሰራሁበትም ኦሮሚያ ያረገጥኩት ቦታ የለም ደቡብ ያረገጥኩት ቦታ እያንዳንዱ ሲሰራ የነበረ አሻጥር እነማን ናቸው እንዴት ነው የበላይ አካል ሆነው ሲሰሩት የነበረው አሻጥር እያንዳንዱ ነግርሃለሁ የጉራጌን ህዝብ እኮ እንዴት አርጎ ከንግድ ዓለም ውስጥ አሽከርክሮ እንዳወጣው ማን እንደሆነ ነግርሃለሁ ከፈለግ ገባ ኢትዮጵያን በክልል ስታዋቅረው ጉራጌ ክልል 7 ተብሎ ነበር መጀመሪያ ገባ የሚመራው ማለት ነው ግን ጉራጌን ለመምታት ሲፈልግ ለመከፋፈል ሲፈልግ ለመቅበር ሲፈልግ ግን 30 አመት እና 27 አመት ጉራጌን እንዴት አርጎ እንደረገጠው ጭምር ነግርሃለሁኝ ከዛ በኋላ ግን ብልጽግና ሲመጣ ጌታቸው ረዳ ወጥቶ ስለ ጉራጌ ክልልነት ጥያቄ የተናገረው ንግግር ሾክ የሚያደርግ ነው አፍረህም ወልተህ ህዋት አልነበር የሚመራው ይላል ስማ የጉራጌ ህዝብ እኮ ከውጪ ፕሮጀክት መጥቶለት የሆስፒታል ፕሮጀክት መጥቶለት እኮ ቀምቶ ትግራይ ወስዶ የሰራው እኮ ህዋት ነው
መሰረተ ድንጋይ በወልደ ማንም ይባሉት ወልደ ጊዮርጊስ ወልደ ማርያም ጊዮርጊስ ነው የሚባሉት እኮ የተጣለው መሰረተ ድንጋይ ሆስፒታል ወስዶ ትግራይ የሰራ ህዋት ነው ገባ ህዋት አልነበረም ምንም አልሰራም ይላል የበላይ ሆኖ ሲቆጣጣር ዳዴንን ሲቆጣጣር ኦፒዲዮን ሲቆጣጣር ባዴንን ሲቆጣጣር የነበረው ህዋት ነው ከታች የነበሩትማ የጉር እንትን ያጎረሷቸውን ብቻ ነበር የሚጎርሱት ሄውልሽ እህቶች እናንተ ሁላችሁም ቢሆን እዛ ያላችሁ ህታች ያሉት አይገረድ ነው የነበሩ አድርጌ የተባሉትን ግሩሉ የተባሉትን ጥያቄ ምልክት የሚያስቀምጡባቸውን ፍትህ ወዘተ የተባለ የክልል ጉዳይ የሚያነሱባቸውን አንኳር አሉ የተባሉትን ጥያቄ የሚያነሱትን እነዛን ወስደው ምን አልከኝ ነው ቀጥል ነው ዳዋ የሚባለው ሚውት አድርገው የሱ ያስተጋባል ያለው ድምጹ ኦኬ እና ምን ለማለት ፈልጌ ነው እህታችን የምትለው ትክክል ነው እነዛ እኮ ተላላኪ ለጥያቄ ምልክትም ሆነ ለኩልነት ፍታዊነት የሚያቀርቡትን ሰዎች ያመላከቱ የት ቦታ እንዳሉ አብረው ድምጣቸውን ሲያጠፉ መረጃነት እንኳን ቀብራቸው እንኳን ያልተገኙ ስንት ምሁራኖች ነበሩ ድራሻቸውን አብረው ሲያጠፉ ሲጠቁሙ የነበሩ ናቸው ባሮች ናቸው ባለስልጣን አይደሉም በስልጣናቸው ማዘዝ አይችሉም ለሲምፖል የተቀመጡ ናቸው በየክልሉ የተቀመጡ ታይ በሙሉ ስለዚህ አሁን ደግሞ ዋትም ማትበል ፋኖን እኮ ባዴን አይደለም የፈለፈለው የባሰው ህዝብ ነው ባንድ ላይ ተዋቀረ የትግራይ ህዝብስ አራጊ ፈጣሪ እንደ መላእክት ለምን አገርን ኢትዮጵያን ወደ ጨለማ ውስጥ የከተቱን ሰዎች ድሮ እነሱ ጨፍጭፈው አሁን ደግሞ አዙረው ህብልጽግና ጋር ተወሽቀው አገር የሚያጠፉትን ሰዎች አንቅሮ ማይተፋቸው እንዳማራ ህዝብ ለምን አይፋለማቸውም ጣላት መሆናቸው ለምን አይመሰክርባቸውም ስለዚህ እንደዚህ ከሆነ ችግራቸው አሁንም ይቀጥላል ነው ይቀጥላል አንድ ነገር ማን አለ ህዛው ውስጥ ስለዚህ አሁንም ልጨርስ ስለዚህ ልጨርስ ፋኖ ባዴን የሚባል ያማራ ህዝብ ጠላት በዋትም እሱ አለሁ ብሎ ልክ ባለስልጣን እንደሆነው የራሱ ሆድ ያስተዳደረ ልጓጥ አልባ ያገኘ የጫነ ያዘዘው ያማራን ህዝብ ሲያጠፋ የነበረ ነው ግን ነገር ግን ያማራ ህዝብ አሁን ተማረረ አየው ሞቱ ስቃዩ ባሰ እነሱ 27 አመት ሲቀጠቅጡ ቆይተው አዙረው ደግሞ ለ4 ኪሎ አውሬ መንግስት የሚል ሰው እኔ መንግስት ይለ በጣም ነው የሚገርመኝ ያ መንግስት አይደለም እኮ ይሄ ጸረ ኢትዮጵያ ነው ጸረ ህዝብ ነው ጸረ ልማት ነው በጥይት በጠመንጃ የሚገለው በላይ በኑሮ ውድነት አገራችን ህዝባችን የሚያሰቃይ ሞት የሚያስለምን ጋንገረስ ነው የተቀመጠ ስለዚህ ወደዚህ ከተቱት ዋቶች አይደሉ የዙላ ተጠያቂ ዋቶች አይደሉ ያማራ ህዝብ እኮ ባዴን እኮ ታዛዥ ነበር ታዛዡን እኮ ታዛዥን አንተ ያማራን ህዝብ አጥፍታል ብሎ ነው ፋኖ ተደራጁ አሁን ራሱን እየተከላከለ ያለ አሁን እነሱ ደግሞ መቼም ቢሆን የሚገቡታይ መርዝ ረጭተው በቃ እንዲሆኑ ይሄ ከሆነ ደግሞ መድኃኒት የትኛውም ነገር ይቆማል የለም ምክንያቱም አብረው ድሮ ገዳይ ናቸው አሁንም ካስገዳይ ጋር አብረው የቆሙ ስለሆኑ አብረው እኮ የሚያዙ አሉ መከላከያ ላይ አሁን የሚማረኩ ይሉ ይሄም እውነቱን ለመናገር እውነቷን ጠብብል የሆነ ነገር አያምኑም በሽተኛ ናቸው አሁንም ለምን መድኃኒቱ እንዳይገባ ይከለከላል መሰረተ ልማቱ ውሃ እንዳይገባ አረ ውስጥ ያለ ባንዴ ውስጥ ያለ ባዴን ውስጥ ያለ ጸረ ህዝብስ ያን እንዲጠቀም ፋኖ ከስተጀርባው የሆነ ነገር እንዲደራጅ ነው መስመር የሚለቅ ፋኖ ያመነበትን ትግል በሙሉ ያካሂዳል በቃ ወንድም እንደኔ መፍትሄ የሚሆነው አንድ ጥያቄ አሁን ትግራይ ክልል ውስጥ የትግራይ ክልል በአዲን ማን ይመስላል አሁን ትግራይ ክልል ውስጥ ሁለት ኃይሎች አሉ እሺ የቱ ነው በአዲን ለምሳሌ እነጌታቸው የሚወስዱት በአዲን ነው አፈጣጣናቸው ጌታቸው እነጌታቸው ብልጽግና ደጋፊ ናቸው ብልጽግና ደጋፊ ናቸው ቴንኪው ስለዚህ ሞር ወደ ብልጽግና ሞር ወደ እንደ በአዲን ተላላኪነት የሚያጠቃቸው ለካ ተወረዳ ነው ህዝቡ ማንንም ይመርጥ ይመስላል ከሁለቱ
በተግባር መምረጥ ሳይሆን በተግባር መፋለም አለበት። አልተፋለሙም። እንደ ፋኖ መፋለም አለበት። መፋለም አለበት ማለት ፋኖ የሚፋለመው ይኸውልህ አሁን አማራ ክልል ውስጥ ሁለት ኃይል ስላለ ነው። አንደኛው ብአዴን ኦሬዲ ብአዴን ተላላኪ እንደሆነ ታውቆ እርምጃ እየተወሰደበት ነው። አሁን ትግራይ ክልል ውስጥ ሁለት ኃይሎች አሉ። ስለዚህ ሁለት ኃይሎች ውስጥ ማን ነው ህዝቡን የሚመርጠው የሚመስለው? ህወሓትን ሊመርጥ ቢችል ህወሓትን ሊመርጥ ይችላል ብዬ ማመን። ስለዚህ ህወሓትን ነው ሊመርጥ የሚችል። እሱን ነው የምልህ። አሁን ደግሞ አንተ እያወራ ያለው ስለ ህወሓት ነው ገብቷል። ህዝቡ ደግሞ የሚመርጠው ህወሓት ነው። ስለዚህ መተው ያለብህ ለማን ነው? ለህዝቡ ነው። እኛ የሚመለከተን ገብቷል። ሰው ውስጥ ገብተን ማውካት አይደለም። እኛ የሚመለከተን የአማራነታችን ነው መወጣት ያለብን። ምክንያቱም ህዝቡን መስማት አለብህ። ህዝቡን ከህዝብ ጋር ለማቀራረብ ከፈለግ ገብቷል ምንም ወደ በማያገባ ውስጥ አለመግባት ነው። አሁን ለምሳሌ ፋኖን የትግራይ ህዝብ የሆነ ነገር ቢል ላንተ ይሰማሃል አይደል? ይሰማኛል። ገብቷል። ምክንያቱም ህዝቡ ፋኖ ስለሆነ ማለት ነው። ስለዚህ አሁን በመታየው ደግሞ መንገድ የፈለገ ቢያስገድላቸው ምን ቢላቸው የምታውቀው ነገር አለ በውስጥ ገብቷል። ግን ደግሞ ሞር የሚመርጡት ምንም ማድረግ ስለማይቻል ህወሓትን ነው ገብቷል። ደግሞ ስለዚህ ታዲያማ እኔ እኮ ገብቶኛል። ስትራክቸራቸው ምን መሰለህ ወንድም? ስትራክቸራቸው የብአዴንና የህወሓት የተለያየ ስትራክቸር ነው ያላቸው። አንደኛው ተላላኪ ነው፣ ሁለተኛው ደግሞ ህዝቡን ያስቀድማል። በቃ የተላላኪነት ባህሪ የለውም። አብይ አህመድ ለምንድን ነው አሁን ህወሓትን ያልፈለገው? ምክንያቱም አይላላኩለትም ገብቷል። የራሳቸውን ህዝብ ያስቀድማሉ። የራሳቸውን እንትን ነው የሚያስቀድሙት። ስለዚህ ህዝቡ የሚወደው ማንን ነው? ለአብይ የማይላላከው ያስጨረሳቸው አብይ ስለሆነ ለአብይ የማይላላካቸውን ህዝቡ ይወዷል። ስለዚህ አሁን የአማራ ህዝብ ከትግራይ ህዝብ ጋር ለመቀራረብ ከፈለገ የራሱን ውሳኔ በራሱ መወሰን መፍትሄ ነው መስጠት ያለበት። ዳዳ ሁለቱ ጌታቸውና ደብረጽዮን የተለያየ አመለካከት አላቸው ብለህ ነው የምታስበው? በአሁን ሰዓት አይደለም፣ ሆን ብለው ነው። ኮንፊውዥን ይኸውልህ አንደኛውን ከጠየቅከኝ ለምሳሌ የትግራይ ህዝብ አሁን ለምሳሌ ህዝቡም ሆነ ህወሓት በጩኸት በምላስ ነው ለውጥ እናገኛለን ብሎ የሚያምን። በዛ ደግሞ ለውጥ አይገኝም። ጌታቸው ረዳም ሆነ ካልታገለ እንደፋኖ ለውጥ አይገኝም። ገብቷል። የህወሓቶችም ሆነ ጌታቸው ረዳ አሁን በምናየው መንገድ አንደኛው እልል ያለ አሸርጋጅ ነው ለአብይ ገብቶሻል። ግን አሁን የምናየው በውስጡም ማሰብ አላሰበ በአሁን መሬት ላይ ባለው ነገር ጌታቸው ረዳ ሌላ ከፋይ ነው፣ ደብረጽዮንም ደግሞ ሌላ ከፋይ ነው ገብቶሻል። ምክንያቱም አሁን በምናየው ነው። ግን ያሰባል ውስጡ ምናምን እንደዚህ ያለበት ሳይሆን መሬት ላይ ባለው እንደዛ ነው። ግን ምን መሰለህ ቢሆኑም እንኳን ምንድነው ያለው ጌታቸው አማራን ምንድን ሳለ አንመለስም የሆነ ነገር ብሏል አይደል? እናወራረዳለን። የመጀመሪያው ፕላናቸው ደግሞ ስብሃት ገብረ እግዚአብሔር በግልጽ ያወጣው ማለት ነው ያፈነዳው ከጻፉት ውጪ በቃሉ የተናገረው ቪኦኤ ላይ ሁሉ ገብቶ ተጠይቋል። አላልኩም ነው ያለው፣ ግን የድምጽ ቅጅ አለ። እሱን ሁሉ ብሏልና ኖ ስብሃት ነጋ አማራንና ኦርቶዶክስን እናጠፋለን ብሎ የተናገረው ስብሃት ነጋ ነው። ስለዚህ እነሱ አንድ ናቸው። ልንገርህ በቃ በፊት ያሉት አንድ ናቸው። አሁን እነሱን ተቃውሞ የሚወጣ ካለ ነው ይሄንን መልስ አሁን እየተናገርን ያለ ነው እኮ። እርግጥ ነው አያገባንም በትግራይ ጉዳይ። ግን ማይክ ምን ብሎ ጠየቀ? ለምንድን ነው አብራችሁ የማትሰሩት ነው ያለው። አሁን እንደውም እነሱ በሌሉበት መወያየቱም አስፈላጊ አይደለም። በቃ እንተዋቸው። ለኛ አዲስ ሰው መጥቷል። አንዴ ጊዜ እንስተው ለአዲሱ ሰው አገሬ መከታዬ የምታስተላልፈው መልእክት አለ? ኦፕን ማይክ እድል ከሰጣችሁኝ አለኝ። አመሰግናለሁ። ውይይታችሁ በጣም ደስ ይላል፣ አሪፍ ነው። ኤርትራውያን ወገኖቻችን እንደዚህ አዝናችሁ ለሀገራችን ላለው ሰቆቀን እንደዚህ ጊዜያችሁ ሰጣችሁ በመወያየቶች በጣም ደስ ይለኛል።
እኛም በዛም ልክ አንድ ቤት ነው በሚለው ነው የምናምነው። ልዩነታችን ደግሞ እንደምናውቀውም የፖለቲካ ኃይል ነው ልዩነታችን የፈጠራል። የፖለቲካውን ኃይል ደግሞ እኛ አንድነት ማምጣት እንችላለን ብዬ አስባለሁ በእውነት ከልባችን ከሆነ። ግን እንደዚሁም ሆዳደር ብለን ወይንም ሲያሳቷን ፖለቲካ ለማሸነፍ ከሆነ ምንም የሚያዘልቀን ነገር የለም። ነገ ከነገ ወዲያም እንደ ጠላት የምንታይበት ነገር ሊኖር ይችላል። እንደ ጠላት የሚያደርገን የፖለቲካ አካል ነው። ያ ማለት ምን ማለት ነው? ምናልባት ሀገራችን ውስጥ በተለያየ ቦታ የተለያየ ግጭት አለ። ያም ግጭት ውስጥ ስትገባ ጥቅም ፈላጊና ለሳቱ ለሆዱ አደር ነው። እውነት ለህዝቡ አስቦ የህዝቡ ጉዳይ አሳስቦት አይደለም። የህዝቡ ጉዳይ ካሳሰበው በጦርነት ሳይሆን በሰላሙ መንገድ መፈለግ ይችላል። በሰላሙ መንገድ ካልሆነ ያለው ስቴፕ ባይ ስቴፕ መሄድ ይችላል። ግን አሁን እያስቸገረ ያለው ለሳቱ ጥቅም፣ ግዛዊ ጥቅም፣ ህዝቡን ለማሰብ ሁሉም የተማረ አካል ሆኖ ተምሮ እንዳልተማረ ወደ ኋላ ማስቀረት ይሄ ነገር ነው ከበደን ያለው። ፖለቲካ ባይዘይ ቋሚ ወዳጅ ቋሚ ጠላት የለውም። ባንዱ ትገናኛለህ፣ ባንዱ ትለያያለህ። እኔ እንደ ሀገሬ ሳወራ አንተም እንደ ሀገር ልታወራ ትችላለህ። ግን እንደማንኛውም የፈጣሪ ፍጡር ነው ብላ ዘኔታ ጨምሮ የምትናገር ነገር ከሆነ እንደዛው አዝና ትናገራለህ። ውጤቱን በዛው ልክ ታየዋለህ። ግን አገራችን ውስጥ ያለው ውስጡ ጥቅም ፈላጊና የተማረ ኃይል እርስ በራሱ በሃይማኖቱና በእምነት በአካባቢና በጎጠኝነት ህዝቡን ያባላ ነው ያለው። ይሄ ማለት ለህዝቡ አላሰበም። ህዝቡ አሁንም ሊነቃ ይገባል። ህዝቡ መንቃት ያለበትን ነገር ምናልባት አብዛኞቻችን ገበሬ ልጅ ነን፣ ገበሬ ነን፣ አባቶቻችንን በዛው ልክ ነው አልተማሩ። እኛ መሬት ወርደን እነዚህን ሰዎች ልናነቃ ይገባል። እውነት አሁንም ባለው በጦርነቱ ህዝቤ ተነካ ብሎ ውስጡ አሞት የሚንቀሳቀስ ኃይል አለ። ያንን ኃይል ደግሞ መደገፍ ባለብን ልክ መደገፍ ነው የሚለው ነው። ግን ኤርትራኖች በጣም ጀግና ናችሁ፣ አመሰግናችኋለሁ። በዛም ልክ ምስጥራችን አሳልፋችሁ አትስጡብን። ኢትዮጵያ እንደ ኢትዮጵያ፣ ኤርትራ እንደ ኤርትራ ተከባብረን ተነፋፍቀን ምን ኖር ህዝቦች ነን። በባለፈው እርቅ ሲወርድ የሆነውን አይታችኋል። ኤርትራውያኖች እዚህ ዘመዶቻቸው መጥቶ ሲያናግሩ ኢትዮጵያውያኑም በዛ ልክ በየሁለት ቀኑ 3 ቀኑ ፕሌን ሞልቶ እየሄደ ዘመዱን ያናገረ ነበረውን ነገር ስሜቱን በሳቱ ትረዳላችሁ ብዬ አምናለሁ። ስለዚህ ሁላችንም አንድነት የሚያመጣውን መንገድ ምናልባት ወደቡ ጉዳይ ከሆነ ወደቡ ይሁን ካለው የሚሆንበት ሰዓት ሊሆን ይችላል። ሁላችንም ተስማምተን በጋራ ብንጠቀም ማንንም የሚጎዳ ነገር የለም፣ ማንንም የሚጠቅም ነገር የለም። ግን እልክ ውስጡ ላይ ስላለ ያንን እልክ ወጣቱ ኃይል በየትኛው መንገድ ቢፈታው ይሻላል? ወጣቱ በምን መንገድ መሄድ አለበት? ነገ ጦርነት ቢፈጠርም እዛ ጋር የሚቆስለው የሚሞተው ወጣቱ ነው። ይሄ ወጣት አሁን ብልህ ሆኖ በየትኛው መንገድ መሄድ አለብን የሚለው ነገር በደንብ ሁለቱም ወገን ቢያስብበት የሚለው ሐሳብ ነው አለኝ። ብዙም ሐሳብ ለመስጣት ያው ውስጤ እንደመጀመሪያ የፖለቲካ ትንተና ቢሆን በዛው ልክ መጣ ነበርኩኝ። አሁን የተረጋጋ መንፈስ ያወራችሁ ስለሆነ በዛው ልክ ከራሳችን ሆነን ስሜታችን ቀዝቀዝ አድርገን እንደ ሀገር እንደ ሰብአዊ መብት እንደ ህዝብ ብናወራ የተሻለ ነው ይላለው። አመሰግናለሁ። በጣም ቴንክ ዩ ፎር ለመልእክት በጣም እናመሰግናለን። ለሀገሬ ሀገሬ ስትናገር ምን ነበር ያልከው? አገራችን በስምምነት ሁሉም ነገር በስምምነት ይሁን። አዎ በስምምነት ማንም አይጠላም። የትኛውም አካል በስምምነት በመነጋገርና በድርድር ነው ምንም ነገር ነው የሚሆነው ማለት ነው። ነገር ግን ባለቤት የሰው ልጅ መኖር አለበት። የትኛውም የሰው ልጅ መሞት የለበትም። የትኛውም ሰብአዊ ፍጡር የሆነ ሰው መኖር አለበት። መኖር ያለበትን እድሜ በዚች ምድር ላይ መኖር አለበት። ይሄ መብቱም ሊጠበቅለት ይገባል። የትኛውም ወጣት የትኛውም ሀገር ወጣት
በጥይት በጦርነት ማለቅ የለበትም። የመኖር መብቱ በህይወት የመኖር መብቱ ሊከበርለት ይገባል። የትኛውም ባለስልጣን አካል እዛ ስልጣን ላይ ተቀምጦ ወንበር ላይ ተቀምጦ ግን ወጣቱን ከአንድ ቦታ ወደ አንድ ቦታ ልኮ በጦርነት ህይወቱ ማለፍ የለበትም ብዬ ከሚያምኑት አንዷ ነኝ። በእርግጠኝነት የሁለቱም ሀገር ባለስልጣናት ልጆቻቸውን ይልካል። ልጆቻቸውን አይልኩም። የድሃው ልጅ ለጦርነት ይልኩታል እንጂ እነሱም አይሄዱም። በእርግጠኝነት መናገረው አንድ ሀገር ንብረቱን አልሰጥም ካለ መብቱ ነው። በፍቅር ካልሰጠ ቆየኝ እንድጨርስ። በፍቅር ካልሰጠ መብቱ ነው። ለምንድን ልጆቼ ወስጄ ጦርነት ሂዱና እለቁ ልጆቼ ለምንድን ነው ጦርነት ሂዱና ይሄ ነገር በግድ ካልተሰጠኝ ተብሎ አይባልም። በፍቅር ሰጠ ከሰጠ ሰጠ፣ አልሰጥም ካለ መብቱ ነው። ምክንያቱም ትናንትና እኮ ኤርትራ አገር ሆና እንትን ብላ በአንቀጽ 29 ላይ ካልተሳሳትኩኝ የ39 ነው 29 ህገ መንግስቱ ላይ ምንድነው የሚለው እንጂ በህገ መንግስቱ ላይ አንድ ሀገር የትኛውም አካል ሀገር ሆኖ መገንጠል ይችላል ብሎ አስቀምጦታል አይደለ? ኤርትራ ተገንጥላ ወጣለች። ስትወጣ ሀገር ሆናለች። ሀገር ስትሆን ደግሞ ወጀቡን ይዛ ነው የሄደችው። ፈቅደህላት ወደህ ፈቅደህላት ሄደች ሀገር ሆና ተመስርታለች። ሀገር ሆና ስትመሰረት ደግሞ ይሄ ወደብ የሷ ሆኖ ሄዷል። ስለዚህ በግድ ስጭኝ ተብሎ ጦርነት ልጆችህን ጦርነት ወስደህ አንተ በግልህ የራስህ የወለድካቸው ከባለቤትህ የወለድካቸው ባለቤትህ አመጣ የወለደቻቸው ልጆች ለጦርነት ልካቸዋለህ። ሌላውን ተው አትልክም። በእርግጠኝነት ነው የምናገረው። እኔ አሁን በሰሞኑ በትግራይና በብልጽግና በነበረው ጦርነት የወንድሜ ልጅ አጥቻለሁ። 4 ኪሎ ግን ተቀምጦ ልጁን አቅፎ ተቀምጦ የኔን ወንድም ልጅ ግን የሙት ልጅ ግን በግዳጅ ወስዶ ያለ ፍላጎቱ ተገሏል። ልጅ ግን አንተ ያንተ ልጅ ትልካለህ በዚህ ጦርነት ልጆቻችን እንትን ከሚሄዱ ምናምን ብለህ ተብለሃልና ትልካለህ ወይ? አንድ ሀገር ንብረቴን አልሰጥም ካለች በስምምነት ከሰጠች ሰጠች። በግዳጅ ልጅ በጦርነት ይሰጠኛል ብለህ ታምናለህ? መብቷስ አይደለም ወይ አልሰጥም ካለች? ይሄ ነው የምጠይቅህ። አመሰግናለሁ። ጥያቄው በጣም ጥሩ ጥያቄ ነው። ምናልባት ቤቱ ከፈቀደልኝ ሊመልስ። go ahead brother። ኦኬ አንድ ነገር ማለት እንፈልገው ስለ ኤሪትሪያ ኢትዮጵያ ሆና ማጣቀም ማለት ፈልጋለሁ። አመሰግናለሁ። ምን መሰለሽ አንዴ ይቅርታ ሀገሬ ዳዊት አገርባ ካልሆነች እኔ እዚህ ጋር ለምሳሌ አንድ መጽሐፍ አለ ሀገሬ መንግስቱ ኃይለ ማርያም ለኢትዮጵያ ለኤርትራ ክፍለ ሀገር ነበር ተብላ መተባለ መጽሐፍ ጥር 17 እና 18 1974 ላይ አስመራ ምጽዋ ላይ ጓድ ሊቀመንበር መንግስቱ ኃይለ ማርያም የጊዜያዊ ወታደራዊ አስተዳደር ደርግና የኢሰፓኮ ሊቀመንበር የአብዮታዊ ጦር ጠቅላይ አዛዥ በኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ጉባኤ በምጽዋ ላይ ለኢትዮጵያ ሰፊ ህዝብ ያደረጓቸው ታሪካዊ ንግግር መጽሐፍት በእጅ ያለ እና ኢትዮጵያ ባትሆን ነው መንግስቱ ኃይለ ማርያም ሄዶ 60 ገልጽ ያለው መጽሐፍ ንግግር አድርገው የመጡት በ1984 ክፍለ ሀገር ተብላ ነበር ተዳደረው በኢትዮጵያ ስር ሆና ዳዊት
ሰምቼሻለሁ። ሌላ የሚቀጥል ሰው አለ? ናይ በኔ ጣልቃ ገብታ ነው። ምናልባት ኤርትራም ኢትዮጵያ ትላንት አብሮ ነበሩ፣ ዛሬ የራሳቸው ነገር መስርቶ እየኖሩ ነው። እየመሰረቱ ያለ ግን የራሳቸው የሆነ ኤሪትሪያ ወንድሜ ኤሪትሪያ ተሽጣለች። በፊት ነው የተሸጠችው። በፊት ነው የተገነጠለችው እኮ። የራሴን ሐሳብ ልናገርና ከዛ በተራ ብናወራ ይሻላል። ሁለቱም የራሳቸው ህገ መንግስት አላቸው። በየራሳቸው አርቲክል ነው የሚመሩት። ይህ ማለት ምን ማለት ነው? ያኔ ምናልባት አሁን የድሮ ጊዜ ታሪክ አምጥተሽ አነበብሽልን፣ አው ትክክል ያለ ነገር ሊሆን ይችላል። ግን አሁን ባለነው ዘመን ግሎባላይዜሽን ያለነበት ዘመን ምን አይነት ዘመን ነው? በምን መልኩ መፈታት አለበት? በምን መልኩ መሄድ አለበት የሚለው ነገር ወደ መፍትሄ ብንሄድ ነው የተሻለ ነው። ምክንያቱም ማነቃቂያ ነገር ከሆነ ሁሉም ጋር ማን እንዳሸነፈ አይታወቅም። ያለው ምናልባት ሁሉም ሉዓላዊነቴን ያስከብራለሁ ብሎ የራሱን ግጥሚያ ሊገጥም ይችላል። በዛ መሃል አሁን የህዋትና የብልጽግና ጦርነት ያወራሽ ነው። ያጎቴ ልጅ አልሽ። አው ያጎትሽ ልጅ ስለሆነ ተሰምቶሻል። ሌላው መካል በዛ ልክ ውስጥ ስሜታዊ ሆኖ ይሰማሽና ሰላሙን ለማምጣት አንድነትን ለማምጣት መስበክ የሚመስል ነገር የለም። ምክንያቱም ጦርነትን አይተናል። አካለ ጎዶሎ ከማድረግ ህይወት ከማጥፋት ባሻገር ሌላ ነገር የለው። ግን መሪ አካል ገዢ አካል ሉዓላዊነቴን አገሬን አሳልፌ አልሰጥም በሚለው አሰንጥሎ አስቀመጠው ወታደር ሊኖር ይችላል። በሁለቱም ወገን ወታደር ግጥሚያ ያደርጋል፣ ህይወቱ ያልፋል። መጨረሻ ላይ ሁለቱም አካል ይታረቃል። ማን ነው የሚጎዳው? የደሃው ልጅ። እኛን ዛሬ መከታ አድርጎ እኛ በየቤታችን አሁን እንደዚህ ቁጭ ብለንም ለማውራት ቁጭ ብሎ የጠበቁ ኃይሎች፣ ሰው ሆኖ ጫካ ላይ የጠበቁ ኃይሎች ሰው እንደሚሰማቸው ሁላ ስሜት እንደሚሰማቸው ሁላ እንደማናቅላቸው በደም ወዘበታች አድርገን የምናሯቸው ልጆች ነው ህይወታቸው የሚቀጠፈው። በዛ ልክ ሁላችንም ሰላሙን ብናወርድ ዛሬ ወደ ትግራይ ገብተን ብናይ ስንቱ አካለ ጎዶሎ ሆኖ አለ። ስንቱ ጫካ ላይ ሞቶ ለእናት አባቱ መርዶ ያልደረሰው አለ። ዘላለም ሰቀቀን ውስጥ ነው ያለ ነው። ስለዚህ እኔ በዚህ በሁለቱ ሀገር መካከል ፖለቲካ ማውራትም ስሜቴም አይደለም። አንድ ነበረ ህዝብ ነው። ትላንትና በተፈጠረው ነገር አው ራሳችን ችለን እንወጣለን ወጣ። አው ዛሬም ነጋም እህት ወንድሞች ነው። በቃ ትላንትና ሰላሙ በመጣሳት ያለው ነገር ብቻ እሱን አስታውሱ። ያ ስሜት የሚፈጥረው ነገር አለ፣ እኛን አንድ የሚያደርገን ነገር አለ። ዛሬ በስደት ላይ ያለው ኢትዮጵያና ኤርትራዊ አንድ ግጭት ሲነሳ እንዴት ነው አንድ ሆኖ ነው? አንድ ሰው ታሞ የሆነ ነገር ቢባል አንድነት ሆኖ ነው የሚነሳው። እኛ ግን እዚህ አንድነትን ብንሰብክ ሁላችንም አገራችንን በሰላም ብናሻግራት ነጋ ለሚመጣው ትውልድ በሰላም ብናስረክበው፣ ጥላቻን ብናስረክበው፣ ፍቅርን ብንሰጠው ሁለቱም አገር ምናልባት ባለስልጣኑ መኖር አይቀርም። ቅድም ብለሻል፣ 6 ኪሎ ቁጭ ብሎ ሆነ ነገር ብለሻል። አው ይሄ ትክክል ፋክት ሆነ ነገር ነው። እኛስ ምን ማድረግ አለብን? እሺ በዚህ በሚዲያ ሰላሙን መስበክ አለብን፣ አንድነትን ፍቅሩን ማምጣት አለብን። በልጠን ብልጥ ሆነን መገኘት አለብን። ብልጥነት ከሌለን ግን ሁላችንም የሰው መጨረሻ ሆነን አካለ ጎዶሎ ሆነን ሁሌም ያለቀስን ዘላለም እንኖራለን። እኔ ፖለቲካ መናገር አልፈልግም። ደቂቃ ግን ብታረጋው በጣም ተናገርከው ንግግር ላይ አንድ ንግግር ተናግረሃል። አንድ የሚመራው አካል የራሱ የሆነ ያደራጀው ያሰለጠነ ወታደር ይኖረዋል ብለሃል። ኢትዮጵያ ውስጥ አሁን በዚች ሰዓት በዚች ቀን በዚች 6 ዓመት መከላከያ ሲጀመር የሀገር መከላከያ ሀገርን መጠበቅና ህዝቡን መጠበቅ ነው አይደለ? ደህንነቱን መጠበቅ ነው አይደለ? በዚች 6 ዓመት ውስጥና አሁን ባለንበት ወቅት ኢትዮጵያ
ህዝቧ ወታደሩ ህዝቡን ደህንነቱን የተጠበቀ ነው ብለህ ታምናለህ? በወታደሩ ሰላሙ ተጠብቆ ነው ያለው ትላለህ? ምክንያቱም ወታደር እንትን ሲባል ሲቋቋም አንድ ተቋም የውትድርና ተቋም መከላከያ ተቋም ሲገነባ አገርና ህዝብ ደህንነቱን የመኖር መብቱን ለማስከበር ነው። ከመንግስት ገለልተኛ ሆኖ ነው ማገልገል ያለበት። አሁን ላይ ይሄ የምትለው ወታደር የኢትዮጵያ ህዝብን ደህንነቱ የመኖር መብቱ አስጠብቆ ጠብቆ እየኖረ ነው ያለው ወይስ የገዢው ቦርጭማ እያስጠበቀ ነው ያለው? በዛው መልስልኝ። ይቅርታ አንዴማ አገሩን ሉዓላዊነቱን ወገኑን 24 ሰዓት እረፍት ሳያደርግ አገሬ መከታ አንድ ነገር ማለት ፈልጋለሁ። በደቂቃ ነገር ኦኬ የተጻፈው ሁሉ መጽሐፍ ልክ ነው ብዬ አልወስድም። ሁሉም በየራሱ ጎን ጽፎ እንዲነበር የሚልሽ ብዙ ነገሮች አሉ። ማነበው ሁሉ ነገር ልክ ነው ብዬ አልወስድም። እዛ መሬት ወርጄ ራሴ ማየት አለብኝ። ለዛ ነው ኤሪትሪያ የኢትዮጵያ አካል ሆና አታውቅም ብልሽ። እሱን እንተውና አሁን የገቡ ሰዎች አሉ። ሁላችንም እድል የተሰጣጣን ማውራት አለብን። ለምን እኔ አንቺ እና እሱ ብቻ የምናወራ ከሆነ ሌላ 6 ሰዎች ቁጭ ያሉ አሉ እና ጊዜ እንስጣቸው። አንድ ጊዜ በደቂቃ አድርገው ኦኬ ስላሴ ኦኬ 2 ደቂቃ ለኢግል እንስጠው። ከዛ በኋላ እንቀጥላለን። አይዋ እሺ ድሩን ስለሰጣኝ በጣም አመሰግናለሁ። የመጀመሪያ ጥያቄ አገሬ መከታው ለሚለው ነው። እሳቸው ሲገልጹ ምንድነበር ቅድም ያሉትኝ ጦርነት አያስፈልግም፣ በጦርነት ሳይሆን በሰላም ነው መፈታት ያለበት ብለዋል። የአማራ ህዝብ አሁን ሲገደል አብይ ወደ ስልጣን ከመጣ ጊዜ ጀምሮ ጄኖሳይድ ሲፈጸምበት የኖረ ህዝብ ነው። እንደዛም ሆኖ በሰልፍ በስብሰባም በሰላማዊ መንገድ በተለያየ መንገድ አትግደሉን እባካችሁ አትግደሉን እያለ ጠይቆ ነበር። መፍትሄ አልመጣም። ከዛም ራሱን መከላከል ገባ። አሁን አያስፈልግም ያልከው ምንን መረጃ መሰረት አድርገህ ነው የሚል ጥያቄ አለኝ። እዛ ለቃል የመንት ደግሞ ያለኝ ጥያቄ ምንድነው የኤርትራ የተገነጠለችው የራስ አንቀጽ 39 በክልሎች የራሳቸው መብት የመገንጠል መብት አላቸው የሚለው ነው። ኤርትራ ከዛ በፊት ነው እንግዲህ በ1995 በፈረንጆች አቆጣጠር ነው ብቻ ኢንዲፔንደንት የሆነችው ማለት ነው። አንቀጽ ደግሞ ኮንስቲቱሽን የወጣው በ1995 ነው። ምኑን ከምን አገናኝተሽ እንዳልሽው ማብራሪያ ብትሰጪን ነው። አመሰግናለሁ። እሺ ቃል ትመልሽለታለሽ? ልሞክርለት። ኤርትራ እኔ መለስኩት። አንቀጽ ኤርትራ የተገነጠለችው ውጊያ የተደረገው በህወሓት ጊዜ ነው ሙሉ በሙሉ የተገነጠለችው። ምክንያቱም መንግስቱ ኃይለማርያም ምጽዋ ኤርትራ ምጽዋ ላይ ንግግር አድርጓል። እንትን ከማለቱ በፊት ከመውረዱ በፊት ያ ንግግር የተናገራቸው ንግግሮች ኤርትራ ከኢትዮጵያ ጋር አንድ ስለሆነች ነው። አንድ መንግስት ሄዶ ለሰፊ ህዝብ ንግግር አያደርግም። ገባ? ስለዚህ የተገነጠለችው ምለው በህወሓት በጣሊያንና በእንግሊዝ ኤሪትሪያ እንደተገዛች አጣቂም አካል እንዳልነበረች የኢትዮጵያ አካል እንዳልነበረች የጃንሆይ እንትን ቤተ መንግስት ውስጥ ፒክቸር አለ። ኢትዮጵያ እንዳለችው በአሁን ካርታ ነበረች ቤተ መንግስቱ ውስጥ። ከዛ በኋላ ነው እነሱ በጉልበት የጨመሩት። ኤሪትሪያ ከኢትዮጵያ ጋር ተደባልቆ ማያውቅ ሲጀምር። ግን እሱን እንተውና አሁን ኢግል የሚጠይቀውን ጥያቄ መልሽለት እኮ መለስኩለት እኮ በዛ መሰረት ነው ያንን ያልኩት። እኔ ደግሞ አንድ ላገር ተው ጥያቄ አለኝ። እሺ 3 ደቂቃ አለ። ከዛ ማሜ ደግሞ ትገባለህ። አይ አገሬ መከተው አሁን አንተ የአገዛዙ የብልጽግና ደጋፊ ነህ አይደል? ማመለስ ይቻላል? አዎ ይቻላል።
ነው ምን ያቀማማል ነው እኮ አይ በአስረግጠ ንገረኝ። አይ እርግጠኛ ምን ባንዲራውን ይያየ አሁን እዚህ ጋር አሁን ስመጣ ዲሲሽኑ ላይ ሞር አሁን ፕሮፋይል ውስጥ ደግሞ ገብቼ ሳየው ሌላ ነገር ነው ወይስ አካውንቱ ያንተ አይደለም የሚሉን ጥያቄ በዛው አድርጋ መልስልኝ። የኔ አካውንት ሌላ ነው፣ ይሄ የጓደኛዬ አካውንት ነው። ሲጀመር አንድ ነገር ምን አለ መሰለ፣ አንተ የሚደግፈው ማደግፈው ያንተ መብት ሆኖ ማለት ነው። እኔ ምናልባት በሚደግፍበት ሰዓት ይኖራል፣ ማልደግፍበት ሰዓት ይኖራል። ፖለቲካ ቋሚ ወዳጅ የለም፣ ቋሚ ጠላት የለውም ቢያለው ከመነሻው ከተረዳኝ በዚህ በኩል ብትሄድ የተሻለ ነው። ወንድሜ አሁን ፕሮፋይሉ ላይ ያዩት ያሉት ያው ኤርትራን ዝቅ የሚያረግ አብይን ከፍ የሚያረግ ምናምን ስላየው ነው፣ ለዛ ነው እንጂ ያው አሱማ ፖለቲክስ እንደዛ ነው። ግን በዛ ምክንያት ነው የጠየቁ። እዚህ ጋር ምናልባት አካውንቱ የኔ አይደለም ቢያለው የኔ ምናልባት ሆኖም ቢሆን የጓደኛዬ ነው። ምናልባት ያደረገበት ምክንያት የራሱ ጉዳይ ሊሆን ይችላል። ማድረጉ ደግሞ ምንም የሚከፋው ነገር የለም። ምናልባት እዚህ ጋር ነፃነት ወስደ መብት ብላ ምን የምትከራከርበት የሚታወራበት ጉዳይ ስለሆነ ይሄ ለመደረክ አይባልም። ወንድሜ ስታወራ አካውንቱ የራስህ ነው። በዚህ እመን፣ መጀመሪያ ይሄን እመን። አካውንቱ የራስህ ነው። አይወለሽ የኔም ይሁን የማንም ነው። ይሄ ማስሎኝ ላደረኩት ነገር እዚህ ጋር ፍርድ ቤት አይደለም ቆንኩኝ። በነፃ መብት ፖለቲካሊ ጨዋታ እንደውም የአንድ ሀገር ልጆች የአንድ ሀገር ልጆች ነው። አንድ ብቻ ነገር የት ሀገር ልጅ እንደሆንክ ጭምር ነገር አለ። ይኸውልህ ወንድሜ እና እዚህ ጋር አሁን ፖላይት ለመሆን ስትሞክር ምናምን ስላየው ነው፣ ሌላ አይደለም። ግን ያንተም ባይሆን ያንተም ቢሆን እንዳልከው የምታወራውን ነገርና ማስመሰል ምንም ስለማይሰራ ነው። ገብቷል? ማስመሰሉን በተግባር ያሳየው ያወራኩ ሚዲያ ለኮ ቆም ያወራው ያለው ምናልባት አካውንቱ ውስጡ ላይ የተቀመጠ ነገር ሊሆን ይችላል። ግን ሚዲያ ላይ ቀጥታ ቀርቤ ሁለቱ ህዝብ አንድ ነው፣ የተኛውም ነገር በፍቅር ቢሆን የተሻለ ነው እያልኩህ ነው ያለው። ሁለት አይነት ፍቱስ ነው ያለው። የተኛውም ገዢ ኃይል የራሱን ህዝብ የራሱን ሉዓላዊነት የመጠበቅ ግዴታ አለበት። ስለዚህ አሁን በሁለቱ ወገን ፖለቲካ ባንሰራ የተሻለ ነው እያልኩ ነው ያለው። አው ፕሮፋይል ላይ ሁለት ወገን እኮ አሁን እኮ ባንተ በጀመርከው እኮ ሐሳብ ተነስቼ ነው አሁን እዚህ ጋር የምታወራው። ሁለቱ ወንድማማቾች ናቸው፣ ፖለቲካ እንስራባቸው ምናምን ትላለ። ፕሮፋይሉ ደግሞ ገብቼ ሳይ ኤርትራን ትሰድባለህ፣ ኢሳያስን ትሰድባለህ ስለ ያገባሃል። ኤሲያስን የሰደብኩበት ምክንያት የራሴ ኬዝ ሊኖረኝ ይችላል፣ የራሴ ምክንያት አለኝ። እሱን ምናልባት አጀንዳው ከሆነ እሱን መቀጠል እንችላለን። ግን አሁን እያወራን ያለ ነው የሁለቱ ህዝብ ጉዳይ። የዚህ ቤት ባለቤት ልጅ ፎቶ ሁላ ዘቅዝቀህ ፖስተሃል አልፖስትክም? ፖስትቻለሁ። አታስፈልግም። እንዳይወጣ ፖለቲካ አትችልም ማለት ነው። እንደዚህ አታስፈልግም። አንድ ሰው ከጠላቱ ጋር ቁጭ ብሎ እያወራ እንዴት መልካም ነገር ሊናገር ይችላል? በየትኛውም ቦታ ይሄ ምናልባት በደንብ አንቢቢ ጠላት ሆኖ ያወራሉ፣ ይግባባሉ። ወንድሜ እኮ ሐሳብህ አሁን እዚህ ጋር ደግሞ የምታንጸባርቁ ሐሳብ ፍጹም የተለያየ ነው። ገብቷል? ስለዚህ ማውራት ካለብህ አቋም ቢኖርህ እኮ ደስ ይላል እንጂ ጠላት ወዳጅ ማንም የለም እዚህ ጋር ሶሻል ሚዲያን ያገናኘ ነው። ስለዚህ ሐሳብህ የምትደግፍም ከሆነ የብልጽግና ያደረጋቸውን ነገሮች ምናምን እኛን ልትሞግተን ትችላለህ። ግን ገብቷል? እዚህ ጋር ደግሞ ሁለት ፌስ ይዘህ እዚህ ጋር የህፃን ልጅ አይደለም። ገብቷል? እኛን አንዱ በእናት በነገራችን ላይ የሪድዋን ሁሴን አሽከር ነህ፣ እየነገርኩህ ነው። ውጣ የሪድዋን ሁሴን አሽከር ህዝብ ሲገነጥል አዳመጥ፣ ህዝብ ሲገነጥል ድብን ያለ ብሔርተኛ ዘረኛ ማን እንዴት አድርጎ እንትን ብሎ ሲሰራ እንደነበረ አሻጥረኛ የሪድዋን ሁሴን አሽከር ነህ። ውጣ እኮ ይማ በሚገባ ሊሆን ይችላል። ውጣ። አንቺም ደግሞ ትንሽ ለሰው ክብር ነው። አንተ አሁን ከእንደዚህ አይነት ማውራት ሞራል የለህም። በእናት የሚኪ ቤት እኮ ነው። ትላንትም የኢህአዴን ደጋፊ ነበርክ፣ የህወሓት ደጋፊ ነበርክ፣ ዛሬም ደግሞ የብልጽግና ደጋፊ የጨፍጫፊ ደጋፊ ነው። ውጣ።
አንቺ ፖለቲካ ያ በሐሳብ እዚህ የመጣ ነው ፖለቲካ ዘላቂ ዳዊት ፖለቲካ ዘላቂ ጠላት የለውም ዘላቂ ወዳጅ የለውም ካለ ትላንት ህዋት ዳዊት ያውራበት እስኪ ለዳዊት ያደርግ ነበር ደጋፊ ነበር ገባህ አይደል እኔ ለምንደዚህ አይነት ሰው መልስ እዚህ የመጣ ነገር ካለ በለ ኦኬ እዚህ የመጣ ነው ሐሳብ ለመለዋወጥ እኔ ደግሞ ጎዶሎ አካ ቦታ ከሆንኩኝ እንድሞላልኝ የተሳሳትኩኝ ትላንት ከሆነ ዛሬ ደግሞ እንድታረም እንደዛ ብለን መንቀጠል ነው እንጂ እዚህ ሐሳብ መለዋወጥ ሐሳብ የተለቀ ሐሳብ ካለሽ እሱን ይሄ የተለቀ ሐሳብ ነው ይሄ የወደቀ ሐሳብ ነው ብለን ሐሳብ እንለዋወጥ ዳዊት አንድ ለአምስት ያዋቀረ ያመጣቸው ማለት ነው እዚህ ጋር ሰላም ይሰብኩልሃል ሌላ ቦታ አሻጥር ነው የሚሰብኩልሃል ታጣቸው ልክ ነሽ ይገባኛል እኮ አቃለሁ አቅም ይኸውልህ አሁን ያልከውን ራሱ ለመሆን አቋም ያስፈልጋል ገብቷል እንደዚህ ለመማማር እንኳን አቋም ያስፈልጋል ቱ ፌስ ይዞ ገብቷል ማንንም እዚህ ላይ መጮት ነው ጊዜያችንን እያጠፋን ነው ገብቷል ግን አቋም ኖሮት መማማር እኮ ጥሩ ነው የኔን አቋም እየነገርኩት እሱም ያለበትን አቋም ቢነግረኝ ጥሩ ነው ግን እዚህ ሙልጭልጭ ማለት ጥሩ አይደለም ኢቭን እንኳን ሪስፔክት ማድረግ አለበት ገብቷል ነገሮችን ኤርትራንም ታቃል ይሄው አወጣው እኮ የምታቀው ነገርከው እንደዚህ ያረክ ነው ልክ አይደለም ብለዋል እና ኢየሱስ በቃ እንደዚህ ነው የምትይዘው የምትናገረው ሊስተካከል የሚችልበት hopefully by the grace of God ይስተካከላል ካልሆነም ደግሞ የሚስተካከልበት ሰዓት ይመጣል ካልሆነም ደግሞ መማረክ ነው በመማረክ ይስተካከላል እኮ እሱ ነው ማለት አሁን ትክክለኛ ፖለቲካ ማለት ይሄ ነው በቃ ዳዊት የተናገርከው እስማማበት ምክንያቱም ተናግራ ታሳምናለህ ካልሆነ ልዩነቱን ይዞ ይወጣል ካቻልከውና ቀን ተማርከዋለህ በቃ በዚህ ልክ ነው መስማማት መሳደብ ግን በጣም የወረደ ሳስተሳሰብ መሳደብ በፍጹም አያስፈልግም ትክክል ነው መሳደብ አያስፈልግም ግን የውሸት ነገር እዚህ ጋር እያሳየህን ነው ያለው አሁን አቋምን ብንነግረን ገብቷል ትማማራለህ እንደዚህ ነው ብለህ ሐሳብ ታስተካክላለህ ግን እኛን ተመሳስለህ ገብተህ ሌላ መጮት ጥሩ አይደለም ወንድማማቾች ናቸው ወንድማማቾች ነን ፖለቲክስ ምናምን ማለቱ አይሰራም ነው ማለት ነው እዚህ ጋር ተመሳሳይ ሐሳብ ለመናገር ነው ሁሉም ቁጭ ያለው እንደዚህ ከሆነ እኔ ልዩነት ሊኖረኝ ይችላል አይደለም ያለው እቤትህ ላይ የምትፖስተው መቼው ሐሳብህ ነው አይደል ሐሳብህን ለምትገልጸው ቤትህ ላይ የምትለቃቸው ነገሮች አንተነትህና እንደገና ደግሞ ውስጥህ ላይ ያለው የፖለቲካ ሂደትህ ነው አውጥተህ የምትለጥፈው አይደል ያ ነገርና አንቺ ብዙ መልስ ሊሰጥሽ ንግግር ይጣረዛሉ ነው እያለ ያልከው አማርኛ ከተማ ላንቺ መልስም ሊሰጥሽ አልፈልግም ምክንያቱም ሲጀመር እኔ ካድሬ መልስ አይሰጠኝም መጀመሪያ ለራስሽ ክብር እንደምትሰጪ ክብር መስጠት ነው ጆተኒና ካድሬ አንድ ናቸው ለኔ ጆተኒና ካድሬ አንድ ናቸው ምንም ትንሽ ቀጥቀጥና እሱ ጥያቄ ካለን እንጠይቀው ይመልስ በሐሳብ እንሟገት ባስወጣና ተገበለ ይሄ ነው በቃ እሺ እኔ እኮ እንደዛ አለልህ ነው አሁን እንደዛ ኮንክ ጥያቄውን የጠየቅኩ ለዛ ነው እሱ እንድትመልስልኝ ነው ከዛ ጥያቄ ልጠይቅህ ፈልጌ ነው የዚህ አገዛዝ ከዛ በኋላ ደግሞ ለወንድማችን የገባ አዲስ አለ ለሱ ሰዓት እንሰጠዋለን እሺ ኦኬ ችግር የለም ግን አገር የመከተው ሙድህ ካልሆነ ኢትስ ኦኬ ምንም ይቀር አይለኝ ምን በእንደዚህ በንግግር የትኛውም ጥያቄ ቢጠይቀኝ አብሽር እኮ እሱ ነው ማለት አሁን እኔ ቀደም እኮ ምንም አላልኩም ግን መመለስ ከፈለክ መልስ ግን በቃ ለገባው እድል ስጠው መመለስ የማይፈልግ ከሆነ አገሬ ግን የኔን ጥያቄ አልመለሰልኝም ምን ብላ ነበር ጠየቀኝ ጦርነት አያስፈልግም በሰላም ይፈታ ትረስ የአማራ ህዝብ ጦርነት ካቢጋ እየተዋጋ ያለው በሰላም ጠይቆ ነው ስለዚህ እንዴት ነው በሰላም የአብይ መንግስት ከመግባት የሚቻለው ጥሩ ይሄ ቀላል የሆነ ጥያቄ ነው ለኔ ምክንያቱም አው ጦርነት አለ እየተገዳደለ ነው ግን ለዛ ነገር እኔ በማቀው ልክ ሽምግልና መተላከ ነገር ነበር አንደኛው እሺ ሲል አንደኛው እምቢ የተባለበት ጉዳይ ኖ ጦርነት ከመጀመሩ በፊት ያን ነገር ለመሰብሰብ
መጀመሪያ እዛ ጋር የተደራጀው አካል አንድ መሆን አለበት። ወንድም ያ ጥያቄውን በደንብ እንትን የአማራ ህዝብ ጦርነት ከመጀመሩ በፊት ሰልፍ በሁሉም ከተሞች በአማራ ክልል ባሉ በሁሉም ከተሞች ሰልፍ ነበር አይደለ? አትግደሉን እባካችሁ እንኖርበት፣ ጄኖሳይድ እየፈጸማችሁብን ነው፣ ከክልሉ ውስጥም ከክልሉ ውጭም አትግደሉን ብሎ ሰላማዊ ሰልፍ ያወጥቶ ነበረ። መንግስት ያኔ ለምን አልሰማም? ለጦርነቱ መነሻው ላይ ተጀመረበት ማለት ነው። መንግስት ልዩ ኃይል በየክልሉ ያለው ጦርነቱን ትቶ ወይ ከመደበኛ ፖሊስ ይቀላቀል ወይ ከፌደራል ወይንም ከመከላከያ ይቀላቀል በሚለው ሰዓት ምናልባት ሁለቱ ጋር ስጋት ስላለ ትግራይና አማራ ጋር ስጋት ስላለ መንግስት ያውርዳል። አማራ ፋኖ አይ አላወርድም በሚለው በዛ ጦርነት ተጀመረ። እስካሁንም ድረስ በዛ ነው ያለው። ግን በዛ መሃል ለምን አማራ ክልል ላይ ብቻ ተባለ? አማራ ብቻ መሳሪያ ነው። አማራ ክልል ሳይሆን ቀርሞ የህወሓት ወያኔ ጦር የገጠመው ከህወሓት ወያኔ ጋር ነበር አይደል? መጀመሪያ ብልጽግና ቀርሞ ከልዩ ኃይሉ በፊት ልዩ ኃይሉማ አድኖታል። ስልጣኑ እንዳይገረሰስ ሄዶ ተዋክቶለታል። ገብቶሃል? ከማን ጋር ተዋክቶለታል? ከጠላቱ ህወሓት ወያኔ ጋር አይደል? ቀርሞ ህወሓት ወያኔ ሙሉ በሙሉ ትጥቁን አስፈትቷል ወይ? ያንን ባላስፈታበት የህዝቡ ደህንነት ባላስጠበቀበት እንዴት ነው የአማራ ክልል ልዩ ኃይል ትላንት ሲያድነው የነበረ ልዩ ኃይል ስልጣኑን ሲያስጠብቅለት የነበረ ልዩ ኃይል ትጥቅን ፍታ ይለዋል? ይሄ ለአንተ ተገቢ ነው ብለህ ታምናለህ? ትጥቅ ምናልባት በአንድ ሀገር ሁለት የመንግስት ወይንም የገዢ ፓርቲ ወይንም የሀገር መከላከያ የለም። እኔ በማውቀው ልክ ግን ትልቁ ነገር መከላከያ አይደለም። ልዩ ኃይልና መከላከያ የተለያዩ ናቸው። አታደነባብረኝ። ባሰለጠኑ ልክ አትመልስልኝ። ልዩ ኃይልና የሀገር መከላከያ የተለያየ ነው። ልዩ ኃይል የክልልን ባማከለ ክልልን ብቻ ነው የሚጠብቀው። የራሱን ክልል የራሱን መንግስት ብቻ ነው። መከላከያ ደግሞ የክልል መዋቅር አንድ ረብሻ ቢነሳ ክልሉን መቆጣጠር ካቃተው ልዩ ኃይሉ የዛ ክልል ልዩ ኃይል ክልሉን መቆጣጠር መጠበቅ ደህንነቱን ማስጠበቅ የህዝቡን ደህንነት ማስጠበቅ ካቃተው መከላከያ ኃይል ይላክለታል እንጂ የተጣረዘ መልስ አትመልስ። ምክንያቱም ባሰለጠኗችሁ ልክ ነው መታችሁ የምትመልሱት። ማዳምጭኛ እንዴ ቃል መከላከያ የሀገርን ዳር ድንበር እና ሌሎቹን ነገሮች ነው የሚለው የፌዴራሉ ነው። ፌዴራሉ ግን ክልሎቹ በጠሩት ጊዜና ባለው አካባቢ ሁሉ ይጠብቃል። ያ ነው ስራው። ግን አሁን ምንድነው እያደረገ ያለው? መከላከያ እየገባ ከተማ ውስጥ እንደ ፖሊስ ከፖሊስ ቀጥሎ ፌዴራል ነው ለአገር ውስጥ ላለው ማለት ለከተማዎቹ መደብ የነበረበት። ግን እሱ ምንድነው እያደረገ ያለው? የሀገር ድንበርን ከመጠበቅ ይልቅ እንግዲህ በሱዳን ብዙ ጊዜ ተገብቷል። ሰዎች ጭምር እየተሰረቁ ህፃናት ንብረት እየተሰረቀ ሰዎች እየተገደሉ ድንበር ወደ ስንት ሺህ ኪሎ ሜትር ገብተው እያሉ መከላከያ ያንን ማድረግ ሲገባው ምንድነው እያደረገ ያለው? መሀል ገብቶ ህዝቡን ነው እየጨፈጨፈ ያለው። መከላከያ ኮምፕሊትሊ የራሱ ያልሆነ ስራ ነው እየሰራ ያለው። ይኸውልሽ እህቴ ምን ለማለት መሰልሽ የፈለገው ሀገሬ መከታው ሀገሪቷ ውስጥ አንድ ኃይል መኖር ስለሚገባ የአማራ ልዩ ኃይል ይፍረስና ወደ መከላከያ ወይም ደግሞ ወደ ፖሊስ ይጠቃልል ብሎ ነው ለማለት ነው። የኔ ነሳብ አቃርኗቸው አዳምጥ ሀገሬ ከህወሓት ወያኔ ጋር እኮ ይሄ ልዩ ኃይል አቃርኖታል፣ አጣልቶታል። ገብቶሃል አይደለ? ቀርሞ ማድረግ ያለበት ህወሓት ወያኔ ትጥቁን ሙሉ በሙሉ አስፈትቶ ልክ አሁን ምሳሌ መከላከያ መጀመሪያ ራሱን በራሱ ነበር አለ የሚያስተዳድረው። አሁን ግን በማን ቁጥጥር ነው ያለው? በጠቅላይ ሚኒስተሩ ቁጥጥር ውስጥ ነው ያለው። ጠቅላይ ሚኒስተሩ ነው የሚያዘው፣ ፈላጭ ቆራጩ መከላከያው ማለት ነው። መከላከያው በራሱ የሚያደርገው ነገር የለም ከላይ ጠቅላይ ሚኒስተሩ ካላዘዘው በስተቀር
ገባህ አይደል? ምክንያቱም በሱ ቁጥጥር ገብተዋል። እንደዛ እንደሆነው ህወሓት ወያኔ ትጥቁን ሙሉ በሙሉ አስፈትቶት በራሱ ቁጥጥር ላይ ሳያደርግ እንዴት ነው ያቃረነውን አካል ትጥቀን ፍታ ብሎ ቀርሞ የሚለው? አሁን አንድ ጊዜ ወደ ዘረ ያዕቆብ ይናገር ጊዜ እንስጣቸው። ሁሉም አንዳንድ ነገር ሌሎች አሁን ይኸውላችሁ ሌላቸው ሀሳባችን አንድ የሆነው ዝም በሉና መሀል ላይ ያለውን ይሄን ባዴኑንን በደንብ አድርጋችሁ ጆሮውን ይዛችሁ አስረዱት። ግን እኮ አንድ ያልተያዘ የሌላው ሀሳብ አንድ ነው። መሀል ላይ ያለው እሱ ሌሎች ክልሎች ላይ ሳይባል አማራ ክልል ላይ ብቻ የተባለው የሚለውን አልጠየቃችሁትም። እያዳመጥኳችሁ ነበር። ይመልስ ለምንድን ነው? ሁሉም አሁን አላቸው ልዩ ኃይል። አይ ምንም ነገር የለም እናት። ምክንያቱም በቃ እሱ መፖሰት ነው ስራው መሰለኝ። ገብቶሻል? በቃ ለሌላ እድል ይሰጥ ለዘረ ያዕቆብ ያ ቴንክ ዩ ጋይስ። ኤኒዌይስ አይ ቲንክ መጀመሪያ በህገ መንግስቱ መሰረት ከሆነ የአስቸኳይ ጊዜ አዋጅ ከወጣ በአስቸኳይ ጊዜ አዋጅ ተደርጎ መከላከያ ክልል ውስጥ መግባት ይችላል። የክልሉ ካቢኔ ከፈቀደ ማለት የክልሉ ካቢኔ ፈቅዶ በአዴኑ ራሱና ብሎ አብይ አህመድን ኢንቫይት ያደረገው ፌዴራሉ ሲገባ ፖሊስ አይደለም የሚልከው። አስቸኳይ ጊዜ አዋጅ አውጥቶ መከላከያን በህገ መንግስቱ የማስገባት መብት አለው። ይሄ ራይቱ ነው። ቃል ያለች አሁን የጠየኩትን መልስ መጀመሪያ፣ ምክንያቱም ያጥለሆነ መነሻ ስለሆነ መጀመሪያ እሱን መልስ። ማያገባ ከሆነ ገደል ገባ። አንድ አውርዷት። አንድ ጊዜ በእግዚአብሔር አንድ ጊዜ ሚዩት አድርጊ። ያውላችሁ ህገ መንግስቱ ሳታውቁ እዚህ ጋር መታችሁ አታውሩ። የኢትዮጵያን ህግ ሳታውቁ ማስገባት ይችላል። ግን ምንድነው የተደረገው? ትክክል ነው ወይ? ትክክል አይደል? አሁን ይሄ ወንድማችን እዚህ ጋር የምጠይቁት በአዴን አይደለም። ልጁ ሂዝ ኦፒዲዮ ነው እያወራን። ኦፒዲዮ ነው፣ ብልጽግና ነው። ኢቨን አክሰንቱ አማራ አይደለም ልጁ፣ አክሰንቱ ኦነግ ነው። ሁጭስ ከኦነግ አንድ ላይ ሊሰራ ይችላል አላውቅም፣ ወይ ኦፒዲዮ ሊሆን ይችላል። ስለዚህ ይሄንን አንደርስታንድ። ኤኒዌይስ ወደ ዋናው ርዕስ ጋር ስመጣ የክልሉ መንግስት ሁጭስ አሁን ያለው በአዴን የሚባሉ ሁጭስ የአማራ ብልጽግና ሶ መኒ ታይምስ ህዝቡን ከክልሉ ውጭ ያለው ሲያስገድል ነበር። ሁጭስ አብይ አህመድን ዩዝ እያደረገ አሁንም ክልሉ ውጭ ከክልሉ ውስጥም ያለውን በየቦታው እንዳለ እያስጨፈጨፈ ነበር። አሁንም ከዚህ በኋላ ያስጨፈጨፈ ችግር የለም። ሳይን አድርጎ የአማራን ማህበረሰብ በድሮን እንዲጨፈጨፍ ሳይን አደረገ። በዋናነት በአዴን እኔ አሁን ከብልጽግና ውስጥ በዋነኝነት የምጠይቀው በአዴን ነው። ቢካስ ህዝባችን እያስጨፈጨፈ ስለሆነ። ግን ምንድነው ይሄ ልጅ የምትጠይቁት? ግን በአዴን ሲስተሙን ራሱ አቅም ከአክሰንቱ መሰማው ከሆነ ሞር ከኦፒዲዮ ጋር የተገናኘ ነው እያወራን ያለው እና ልጁን ምንም አይነት ነገር ብትጠይቁት አይ ዶንት ቲንክ አንደርስታንድ የሚያደርግ አይመስለኝም። አንደኛ ደናም ጥሩም ካድሬም አይደለም። በስነስርዓት ጥያቄዎቹን መመለስ አይችልም። ጥያቄውንም አንደርስታንድ የሚያደርግ አይመስለኝም። ስለዚህ አሁን እዚህ ጋር ሁላችሁም ሆናችሁ ስታወሩት ደና ሰው አይደለም ወይንም ደና ካድሬ በስነስርዓት ኤክስፕሌን አድርጎ የሚያስረዳ ምናምን አይደለም እና ዱልዱም ካድሬ ስለሆነ እንዴት ዱልዱም ካድሬ ጋር ቁጭ ብሎ ኤክስፕሌን ማስደረግ ራሱ ወይንም ከሱ መስማት ትንሽ እንትን ያደርጋል። ጊዜያችሁን እየፈጃችሁ ነው ብዬ ነው ማለት። ወደ ሪያሊቲው ጋር ግን ስንመጣ እኛ አይ ቲንክ አብዛኞቻችሁ ዳዊትም አብዛኛው ኤርትራኖች አንደርስታንድ ማድረግ ያለባችሁ የአማራ ህዝብ አዲስ ታይም በየቦታው እንደምት የአማራ ህዝብ ብቻ አይደለም ኢትዮጵያ ውስጥ ያለው ብሔር ብሔረሰብ እንዳለ አሁን ከሚደረገው ይሄ ከአሰብ ጋር ምናምን እጁ የለበትም። ይሄንን አንደርስታንድ ማድረግ አለ። አይ ቲንክ አብዛኞቹን ቦታዎች ላይ አይታችኋል። ዛሬም እኛም ላይቭ ነበረን። ከዚህ ቀደም የነበሩት ላይቮች ላይ አብዛኞቹ አማሮች ይሄንን ነገር አይደግፉም። ስለዚህ አማራ ብሔርተኛ ስንል አሰብ አሁን እኛ ብንጠይቅም ወደፊት በሰላም ሆኖ ተነጋግረን እኛ የምንሰጠው ካለ እናንተ የምትሰጡት ካላችሁ ዲል ተደርጎ ነው እንጂ በጉልበት እንትን ሶቨሬኒቲ የሆነች ካንትሪን አምጥተን ኑና ወደኛ እንትንስ ክልል እናረጋቸዋለን ምናምን የሚል ፖለቲካ ይዘን እንትን አናረግም። ይሄንን እያራመዱ ያሉት አብዛኞቹ ከኦሮሞ ኢሊት የወጡ ልጆች ናቸው ወይንም ከኦሮሞ ማህበረሰብ የወጡ ሁሉንም ይወክላሉ ብያላሰብ የተወሰኑ ኢንዲቪጁዋሎች ናቸው ይሄንን እያደረጋሉ። ስለዚህ ይሄንን አንደርስታንድ አድርጋችሁ እዚህ የሚነገሩት ነገሮች ስፔሻሊ እዚህ በአማራስ የሚነገሩት ካሉ ስፔሻሊ አሁን ከኤርትራ ጋር የሚያፋጥጥ ነገር ወይንም ከኤርትራ ጋር በዚህ ሰዓት ግጭት የሚቀሰቅሱ ከሆነ አብዛኛው አማራ ይሄንን ነገር አይደግፍምም። በስን እዚህ ውስጥ መግባትም አንፈልግ። ይሄ ካረገም ሁጅዝ እንደ ብልጽግና ሊያደርግ ይችላል ወይንም ይሄንን ነገር ድርጊቱን የሚያደርገው ከሆነ እንደ አንድ ሁጅዝ የኦሮሞ ብልጽግና ይሄንን ነገር ሊጫወት ይችላል እንጂ የአማራ ማህበረሰብ እዚህ ውስጥ የለበትም። አይ ቲንክ አብዛኞቹ ደስ የሚለው ደረጃ አማራው በየቦታው እንዳለ ማየው አማራ
እጁን ከዚህ ውስጥ እየታጠበ አልፈልግም እያለ እየወጣን ያለው እና እኔ ግን ጥያቄ አለኝ ለኤርትራ መንግስት ጥያቄ አለ አሁን አዲስ ታይም ይሄንን ኦፖርቹኒቲ ተጠቅሙ ይሄን አሁን ያለውን ኦፖርቹኒቲ ተጠቅሙ ለምሳሌ አብይ አህመድን መምታት ከፈለገ መምታት ይችላል ዲፈረንት ወይስ አሁን ለምሳሌ አብይ አህመድ ብርጌና አህመዱን የሚል ውስጥ ለውስጥ ያደራጃል እየከፈለ ምን ይያለ ግማሹ ከትግሬ የተገነጠሉት ብርኖች እየወሰደ እየከፈለ ምናምን ብርጌና አህመዱን እንትን ያደርጋል የኤርትራ መንግስት ግን እንደዚህ ሲያደርግ አታው አሁን ለምሳሌ እውነትና ወራ ከተባለ አንዳንድ ሰዎች ይመጡና የኤርትራ እንትን ኢሳያስ አፈወርቂ ኢትዮጵያ ማፍረስ ይፈልጋል ይላል ሪያሊቲ ግን ያንን እኔ ሲያደርግ ያያዩት አይደል ኢትዮጵያን ማፍረስ ቢፈልግ አሁን እንደዚህ አይነት ኦፖርቹኒቲ የለም ኢትዮጵያን ማፍረስ ቢፈልግ እውነትና ወራ ከተባለ ፋኖ በዚህ በኩል አለ ከፈለገ ኦኤል ያለ በየቦታው መሳሪያ ቢሰጥ ምን ቢል ፕሮፓጋንዳ አሁን ለምሳሌ ብዙ ኤርትራኖች አሉ የቲክታክ አካውንት እየከፈቱ በአማራ ስም በትግሬ ስም በሌሎች ነገሮች እየከፈቱ ብዙ ነገር ማድረግ ይችላል ኢትዮጵያን ለማመስ ቢፈልጉ እኔ እንደውም አላረግም ብዬ ግን ይሄ ጦርነት ቢመጣ ማን ሊጠቀም ይችላል ከዚህ ጦርነት ብትል የሚጠቀመው የኤርትራ ማህበረሰብ ኢትዮጵያ አይጠቀም ከዚህ ጦርነት አሁን ባለው ደረጃ እንደምታዩት ከሆነ አብዛኛው ኢትዮጵያዊ ከአብይ አህመድ ጋር አይደለም ይሄንን ጦርነት አመጣለሁ ቢል አብይ አህመድ ዝም ብሎ ይሄንን ቼክ ላርግ ሂቱ ስኬት ድረስ ነው የሚለውን ቼክ ለማድረግ ነው እንጂ ጦርነት በምንም ታምር አይከፍትም because አሁን ቢከፍት እዛ ጋር ፋኖ አለ የተደራጀ ታጣቂ ኃይል በዚህ በኩል ኦነግ አለ በዚህ በኩል የታጠቀ ኃይል መቼም ሄደን እኛ ከብልጽግና ጋር ቁጭ ብለን ወደ ላይ አንወጣ የምንሄደው ወዴት ነው ኮምፕሊትሊ ወደ 4 ኪሎ ነው የምንሄደው ስለዚህ ወደ 4 ኪሎ የምንሄድበትን ጉዞ እያስፋፋልን ነው ለኛ ያመቻቸልን ነው ብያስባል ይሄንን ስለሚያቀሱም ተሳስቶ ይሄንን እቺን ጦርነት አይከፍታትም ኤርትራ ጋር ግን ስንመጣ ግን አሁን እንደማይ ብርጌና አህመዱ የነበሩት በዚህ በኩል ህግደፍም ሲደግፉ የነበሩ ሰዎች በሁለቱም ሳይድ ምን ሆናል አንድነትን እያመጡ አሁን ለምሳሌ ማሃሪን ሚኪ ምናም ሌሎች አንድ ቴብል ላይ ወንም አንድ ቦታ ላይ መቀመጥ የማይችሉ በአንድ ላይ መቀመጥ የማይችሉ ሰዎች እንደ አንድ ኤርትራዊ አንድ ላይ ሆኖ ሲቀመጡ ያያችሁ ኢትዮጵያ ጋር ግን ስትመጣ ግን እኔና አሁን ለምሳሌ ሚኪ አገሬ መከታው የሚባለው ኦሮሞ ወንድማችን አንድ ላይ ልንቀመጣችት በምንም ታም በዚህ ሴንስ ነው ኢትዮጵያን መጥቶ ኤኒባዲ በዚህ ሰዓት ላይ ግብጽም ኤርትራም ሱዳንም ኤኒባዲ መጥቶ ቢወጋት አይ ቲንክ ኢትዮጵያ ተፈርሳለች እንጂ ማንንም ሰው ለአብይ አህመድ ተደረቡ በዚህ ሰዓት ላይ ሄዶ የሚዋጋ ይኖራል በያስብ ያላቀው ሌላው ሳሞራይ ከዚህ በፊት የነበረው አትሊስት በእንትን በሚሊተሪም በስትራክቸርም በብዙ ነገር የሚታወቅ አሁን ያለው ሚሊተሪ ስንገባ ይሄንን ሚሊተሪ ይዘ ከኢትዮጵያን ወክለ ጦርነት ታረጋለህ ነው ጥያቄው አሁን ባለፈው ጥያቄ አንስ እስቲ ብርሃኑ ጁላንና ማነው ስሙ ጀነራል ፊሊጶስን እስቲ እኒያቸውና ሁለቱና ወዳድርስ የኤርትራ ልጆች ያሉ በስነ ስራ ስለ ጀግንነቱ ስለ ፊሊጶስ ጀግንነት ምናምን ያወራል አንድ መስፍን በፈይሳ መሰል ትንሽ እንደውም ለብርሃኑ ጁላ ይተና አብዛኞቹ የብርሃኑ ጁላን ስኬት ሳይሆን የሚነግሩ ምክትሎቹ ከዚህ በፊት ያረጉትን ወይንም ሳሞራይ ከዚህ በፊት ያረጋው ነገር የሚናገሩት እንጂ ስለ ብርሃኑ ጁላ እንት ብርሃኑ ጁላ የሚታወቀው እንደነው ሙርከኛ አሁን ሄዳችሁ የኢትዮጵያን ሰራዊት ነካነካ ብላችሁ ስትሄዱ በእንግዲህ ባለፈው ከትግሬ ጋር በተደረገው ጦርነት የት ነው ሄዱት አምልጠው ሮጠው ሸሽተው እንግዲህ አስቡት እንግዲህ መሸሽ የነበረበት ቲዲኤፍ ሸሽቶ የታገኘ ኤርትራ ኢሳያስ አፈወርቂ ልብስ አልብሷቸው ድጋሚ መለሳቸው አይደል ሸሽቶ ይሄዳል አማራ ክልል ውስጥ እንደገና እኛ ምን እናረጋ እያለበስን እያጠጣን እያበላን አይዟችሁ ይያል እንደጻል ልጅ የተከፋከበን አስገባናል ከዛ በኋላ ወጀዛ ጦርነት ነው ኦፍ ኮርስ የኢትዮጵያ መከላከያ አይደለም ጦርነቱ ነሽ ነው ብዙ ኃይል ስለነበረ በጦርነቱ ምንም ቢሆን አሸንፉ ከዛ በኋላ መጣ ኦነግ እንደ ጉድ ነው የሚማርከው ይሄን ሰራዊቱ እንደ ጉድ ይማረካል በኦነግ ከዛ በኋላ ይመጣል ደግሞ በዚህ በኩል እንግዲህ ኦነግ በጣም ትንሽ ኃይል ነው እንደዚህ ሰፋ ያለ ኃይል አይደለም በህዝብ ድጋፍም እንደዚህ ብዙ የሚደገፍ ኃይል አለ ግን በስነ ስርዓት አድርጎ ይማርከዋል እየቀጣው ጀነራሎች ኮሎኔሎች ምናምን ይማረኩበት የአማራ ጦርነት እያያችሁ ነው እስካሁን ድረስ ያሏል በተወሰነ በ3 ሳምንት ውስጥ እንጨፈጭፋለን እንገላለን ይሄንን ሰራዊት እናሰጣዋለን ብለው እስቲል ያ ጦርነት እስካሁን ድረስ አለ ሶ ኦቨርኦል ስታዩት ይሄ ሰራዊት መሪው አሁን ለምሳሌ ጀነራል ፊሊጶስን አይተ which is መከላከያው ሚሊተሪ የኤርትራን ኢዲኤፍ ኤርትራን ዲፌንስ ፎርስ ዋናው እንዳለ ከስር የሚታየው እንዳለ የምታዩት ሶልጀሮቹ ወይንም ሚሊተሪዎቹ የሚመስሉት ምንድነው እንደ ፊሊጶስ ይመስሉታል የጀግንነት ባህሪ አይባቸዋለሁ ምንም ነገር አይበገርም ብለው ወደፊት ለፊት የሚወጡ ናቸው የኛን ግን ስታዩ ሊደሩ ከለ ያለው ሊደር ሙርኮኛ ነው ሙርኮኛ ደግሞ ምንድነው የሚያደርገው ሰራዊቱ ሙርኮኛ ነው የሚሆነው ስለዚህ እኔ እንደው ሙነትና ወራ ከተባለ እኔ ይሄንን መከላከያ ይዤ ኢትዮጵያን ወክሎ እንዲዋጋ አልፈልግ because ሪፎርም ትልቅ ሪፎርም መደረግ even ብንዋጋ ከሌላ እኔ ሀገር ጋር ብንዋጋ በስነ ስርዓት ሪፎርም ተደርጎ በስነ ስርዓት መጥቶ ነው እንጂ አሁን ባለን መከላከያ እንዋጋ ብንል ሽንፈት አይደለም እንደውም ሀገሪቷን እንደው ሙነትና ወራ ከተባለ ማሪ ነግሮኛል ካርታ
ባለፈው ነው ቤት መቶ ማሬ ነገር ካርታውላ ሊቀየር ይችላል አሁን ኦሬዲ እኮ ሊቀይሩትም ይችላል እውነትና ወራክ በዚህ ኤነሰንስ ከሄደ ስለዚህ እኔ እንደውም እውነትና ወራ ጀነራል ፊሊጶስ እዛ ጋር ጥይት እንዴት እንደሚተኮስ ሲያስተምር አቲንከኛዎቹ ቢማረኩ ምን ማድረግ እንዳለባቸው አቲንክ የሚማሩ ይመስለኝ እንጂ እውነትና ወራ ከተባለ ጦርነት አይደለም ጦርነቱ ውስጥ ገብተህ ምትሮጥ ከሆነ ጦርነቱ ውስጥ ገብተህ ህዝቡን መከላከል ሲኖርብህ ሮጣ የምታመልጥ ከሆነ አሁን ባለፈው ከፋኖ ጋር እንትን ተዋጓር የት ነው መተማ ላይ ቀጥታ ሱዳን ነው ከሱዳን እንደገና ድጋሚ አልብሷቸው ነው ድጋሚ መጣቸው ሱዳን ገብቶ አብይ አህመድ ለምን ነው ያመጣቸው እንደዛን ሰራው ሱዳን ገብቶ ማለት በዚህ ልክ ያለን መከላከያ ሰራዊት ይዤ እንደው አታፍሩም እንደ አንዳንድ ብልጽግናዎች አለማፈራችሁ ልክ ደና መከላከያ እንዳለ ማንንም አይነካኝም የሞተ መከላከያ ነው በዚህ እንዳሁን ኢትዮጵያ ታሪክ ውስጥ ደርግና አይተናል በአፄ ኃይለ ሥላሴ በአፄ ምኒልክ ኃይለ ሥላሴ እንግዲህ አይተናል ጣሊያኑ ላይ በገረ ሲመክት የነበር ኃይል ደርግና አይተናል ከሶማሌ ብዙ ወረራዎች ሲመክት የነበር ህዋትን አይተናል በኢትዮ ኤርትራ በብዙ ነገር አይተናል አይደል እስከ ሱዳን ገብተው ሶማሌ ገብተው ብዙ ነገር ሲያል አሁን ያለው መከላከያ እኮ እንኳን አይደለም ሶማሌ ወይንም ሌላ ክልል ሄዶ ሊጠብቅ አይደለም እዛ ኢትዮጵያ ውስጥ ራሱ እየተሯሯጠ ነው በየቦታው አሁን እኮ የአዲስ አበባ ዱርዬ 3 ሆኖ ቢቀመጥ እኮ መከላከያው አይችልም የአዲስ አበባ ዱርዬ 3-4 ቁጭ ብሎ እንግዲህ ተራ አስጠባቂዎች ቢቀመጡ መከላከያው ምንድነው መሸሽ ነው ስራው አሁን ያለው መከላከያ ኢትዮጵያ ውስጥ ስሙ መቀየር አለበት እጅ ስጥ የሚል መከላከያ ነው እንጂ ኢትዮጵያ መከላከያ ይሄ እኛ ይሄንን መከላከያ ነው እንደዚህ አይነት ፈሳም ፈሪ ገና ሰው ዞር ሲልበት ገና ሴቱም ወንዱም በጭልፋ የሚያባረረው መከላከያ ግራ ይገባው መከላከያ እንደዚህ አይነት መከላከያ ይዘን ከኤርትራ ጋር እንዋጋ ብትለኝ አልሰማም መጨረሻ እንደውም እኔ እውነትና ወራ ከተባለ ኢሳያስ አፈወርቂ ጦርነት ከፈለገ እንደሆነ ኦፖርቹኒቲ ያለው ጦርነት ነው ማረክ ከፈለገ በደንብ አድርጎ ነው ሰርጎ የሚገባው እንደውም እውነት ትግራይም ብቻ አይደለም ወደታችሁ ላይ አፋሩላ ሊገባ ይችላል በዚህ ከሄደ አሁን ባለው አቅም የላቸውም ምንም የምናወራው ድሮን የእንትን ውጊያ ላይ ድሮን ስንት ልትጠቀም የተወሰነ ጊዜ ልትጠቀም ትችላል ብርም አይኖርም እውነትና ወራ ከተባለ ድሮን እንጠቀምት አትችልም እውነቱ ሐቁን መወራታ ይሄንን ስናገር ባንዳ ምናምን ብለህ ብትመጣልኝ አልሰማም የኤርትራኖች ሩም ነው የምናገር ሪያሊቲውን ግን መገፈታል ደና መከላከያ ሳይኖር መተከ ከሌላ ሀገር ጋር አታዋጋኝም ያልኩ ነው ያለው ስለዚህ እንደ አማራ ብሔረሰብ ግን ወይንም እንደ አማራ ብሔርተኝነት እኛ እንደዚህ አይነት ጦርነት ውስጥ የኤርትራን ህዝብ ምንም አላደረገን አትሊስት በትግራይ ጦርነት ላይ ረድቶናል አይደል እኛም ብቻ ሰው ሙሉ ኢትዮጵያ መከላከያውንም ሲረዳው ነበር ስለዚህ ይሄንን በሽኮኮ ያሸነፈ በሽኮኮ እንግዲህ ትግራይ የምትባል ጥንጥዬ 2 ሚሊዮን የማይሞላት ማህበረሰብ እንግዲህ በሽኮኮ እንዲያሸንፍ አድርገው አሁን አሰብኩት ከንተን ጋር ለዛውም ማህበረሰቡ የሚጠላው መከላከያ ማህበረሰቡ አወደው መከላከያውን ድሮው መከላከያውን ይወዳል ማህበረሰቡ አይደል በደርግ ጊዜ ምናምን መከላከያ ህዝብ ይጠብቃል አሁን ህዝብ አይደለም የሚጠብቀው መከላከያው ህዝብ ነው የሚጨፈጭፈው ህዝብ ይገላል ህዝብ ያርዳል ህዝብ ያሳድዳል ህዝብ ይዘርፋል ህዝብን መጥቶ አማራ ክልል ውስጥ የሚያደርገውን ያያየን ሴቶችን መድፈር መጥቶ እንትን ምግብ ይበላል ከዛ ወደ አይከፍልም ምግብ መጠጥ ይጠጣባቸዋል መጠጥንጠጡ የሚከፍል አይደል ሰካራም በየቦታው ሲወላገር ነው ምንና ይሄንን መከላከያ ይዛችሁ ኢትዮጵያ የምትጫወቱ አታዋጉንም ከማንም ኃይል ጋር ነው የምንዋጋው ማንም ኃይል ጋር because ኢትዮጵያ ልታስደፍሩ ነው እንዳ ኢሳያስ አፈወርቂ ከፈለገ እንዳሁኑ ኦፖርቹኒቲ ታይም አይኖርም ብያስባለሁ እንደመጨረሻ መውጋት ከፈለገ እንጂ እኔ እንደውም ኢሳያስ አፈወርቂ አይፈልግም ባይ መውጋት ከፈለገና እንዳሁኑ ኦፖርቹኒቲ ሄዶ አብይ አህመድን የሚያንበረክክበት ታይም የለው ግን አይ ቲንክ እኔ እዚህ ጦርነት ውስጥ ኢሳያስ አፈወርቂ ራሱ መግባት አይፈልግም ብዬ ነው ማሰበው ቢፈልግ እንግዲህ ምንም ይሄውላ ዳርዳርታ ማሳየት አልነበረበትም ይወጋው ነበር ብዙ ኮዝ አለው ኮዙ ምንድነው ሀገሬን መተው ሊወሩኝ ነው ብሎ ነው ኮዝ because እነሱን ፊት ለፊት ኮዝ ይናገሩታል እኮ መተን ክልል እናረጋታለን ምናምን እንደዚህ አይነት ፖለቲካ ውስጥ እኛ አንገባበትም ግን ብዙ የካድሬዎች ግን የሚያወሩት ስለዚህ ነው የሚነጋገሩት ስለዚህ ነው በሚዲያም በአደባባይ ወጥተው የሚናገሩት ይሄን ስለዚህ ኮዝ አለው መግባት ከፈለገ ይገባ ነበር ለኛ ደግሞ ጥሩ ኦፖርቹኒቲ ነበር 4 ኪሎን አብይ አህመድን አንገቱን ጎትተን ይዘን እንወጣ ነበር because እኛ ላይ ጀኖሳይድ ፈጽሞ ከአብይ አህመድ በላይ ኢሳያስ አፈወርቂ ጠላት ይላውደች ከአብይ አህመድ በላይ አልሲሲ ማለት የኢጂፕሻኑ እንትን ከኛ እሱ ጠላት ሶማሌ ጠላት አይደለችም ለኛ በአሁን ሰዓት ለአማራ የመጀመሪያና ዋነኛ ጠላት እንደውም የኢትዮጵያን እንደውም ይሄ ጦርነት ከማንም ጋር ከሶማሌም ጋር ምን ከኢጂፕት ጋር ከኤርትራ ጋር ጦርነት ቢያደርግ እንደውም ለአማራ እንደውም ከዚህ በላይ ኦፖርቹኒቲ ይኖራል ብያላስብ because ህዝባችን የሚጨፈጭፍ የሚገል እስካሁን አላየውም በኤርትራ በኩል የሚመጣ ጦር አላየው በኢጂፕት በኩል በተለያዩ አካባቢዎች የሚመጣ ጦር አላየው ጦሩ ከየት ነው የሚመጣው እዛው ከፌደራል የሚመጣ ጦር ህዝባችንን የሚጨፈጭፍ ሴቶቻችንን የሚደፍር ቀን በቀን ማለት ይችላል ድሮን ይጥላል ህዝባችን ስንትና ስንት ሴት ተደፍራለች ስንትና ስንት አንተ እኮ ምንም የምትናገረው ነገር የለም ወንድሜ እስቲ ሂድና ጎሄድ አውራስ
አውራ እስኪ ወንድም። ኖ አንተ ጨርስ፣ ዝም በለው። አሁን ወንድማችን አውራ ብትለው ራሱ ስለ መከላከያ ጀግንነት እስቲ የሰራውን መከላከያ ፓስት ይሄ ሁላ ወራት ቁጭ ብሎ ይሄ ሁላ ወራት እንግዲህ 5 ዓመት አብይ አህመድ ስፔሻሊ ብርሃኑ ጁላ ከመጣ በኋላ 4 ዓመት ከምናምን እስቲ ድንቅ የሰራው ነገር ንገሩኝ። ከመማረክ የዘለለ ፋኖም ያዋርደዋል፣ አስወጥቶ ኬንያ ይልኳል፣ ሲፈልግ አባሮ ወደ ሱዳን ያስገባል። በዚህ በኩልም ሴም ቲንግ ኦሮሚያ ክልልም ኦነግም እንደፈለገ ያባርረዋል። ከዚህ በፊት ይሄ ቲዲኤፍ የሚባል የትግራይ ሰራዊት እንደዚሁ ሲያባርረው እያየን ነበር። ይሄንን ሙርከኛ የሆነ ኃይል ሰብስበ በምን ታምር ነው እንደ እውነት ጦርነት እንግባ ብንል ከሀገር ጋር መከላከያ የራሳቸው መከላከያ ያላቸው ድሮን ያላቸው ልክ እንደ አብይ አህመድ ድሮን ያላቸው ልክ እንደ አብይ አህመድ መድፍ ያላቸው እግረኛ ጦር የሚችሉ ከነዚህ ጋር እንዴት አድርገ ነው እንትን የምትዋቀው? አሁን ምን ሊያሳዩን ይፈልጋሉ? አብይ አህመድ መከላከያውን በምን ሊያሳየን ይፈልጋል? በይሄ ቀይ ቦኒታ ኮማንዶ አይሮጥም እኮ ቁጭ ይላል፣ ይቆማል፣ እግሩን እያንቀሳቀሰ ለሾ ጥሩን ሾ ያሳያል። ሾ እነዛን ሰዎች ወታደሩ ልብስ እየለዋወጠ ሾ ያሳያል። እነዛ ግን ሪያሊቲ መሬት ላይ ኑና ተዋጉ ሲባል እስካሁን አይተናቸዋል፣ ሲሮጡ ነው የምናያቸው። ስለዚህ እንደዚህ አይነት አደራችሁን ኢትዮጵያን የምትወዱ ለኢትዮጵያ የምታስቡ ሰዎች አሁን ድዝናት ኢቨን ጦርነት ከኤርትራ ጋር ወይንም ከሶማሌ ጋር ወይንም ከሌሎች ሀገር ጋር ምን ፈልግ ከሆነ አብይ አህመድን ይዛ አይደለም ጦርነት አብይ አህመድ አንደኛ ጦርነት አይጨርስም። አሁን ከትግራይ ያለውን ነገር አይተናል። ሰዎቹን መተዋለው ህዋትን አደቃለሁ አለ። ያደቃል ብለን ስትጠብቅ ምንድነው ጨረሻ ከህዋት ጋር ተስማምተው መጨረሻ ላይ ምንድነው የሰራውን እያያችሁ ነው። እንግዲህ የትግራይ ህዝብ ሳይሆን እውነት እናውራ ከተባለ እውነት ከአብይ አህመድ በላይ ጠላታችሁ ማን ሊሆን ይችላል? ከነጌታቸው ረዳ በላይ ጠላታችሁ ማን ሊሆን ይችላል? ማንም ሊሆን አይችልም። 1.3 ሚሊዮን አስገብሮ ማስገበር ብቻ አይደለም። ድሮ በቀን ፕሮባብሊ አንዴ ሁለት የምትበላው ዛሬ ኮቾሮ ለማኝ ከዩኤስኤድ ኮቾሮ ለማኝ አርጎ አስቀምጦ ጨፍጭፎ አሁን መተህ አንዳንዶች ያስቁኛል። ከአብይ አህመድ ጎን ነኝ የሚሉ ለትግሬ ሰው ያስቀኛል። የመጨረሻ አንተ አብይ አህመድን እንደ አብይ አህመድ መጥላት የሌለበት ሰው የለም። ኢሳያስ አፈወርቂ ምን አረ መተው ጭልፋ ወሰደ አይደል እንዴ? ለኢትዮጵያ አስተዋጽኦ አታደርግም እንዴ? አንዴ መቶ ኤርትራ ውስጥ ጭልፋ ወሰደ ምናምን ይላል። ቢወስድ 50 ሺህ ጊዜ ጭልፋ ነው ይሰድ። ይሄ እኮ ማንነትን አንበርክኮ ለሁለት ከፍሎ ለሁለት ለሶስት ብቻ ስንጥቅጥቅ አድርጎ አሁን ጭራሽ ክልል ውስጥ ማናቃቸው እንደርታዎች ምናምን እያየን ነው። እንደርታ ነፃ አውጪ ግንባር ምናምን ነፃ አውጪ ግንባር ተንቢያን ነፃ አውጪ ግንባር እያየን ይሄውላ እየፈለፈለብህ ትግሬውን እኮ አዳክሞታል እኮ። ዛሬ የትግሬ ፖለቲካ ኢትዮጵያ ውስጥ ዜሮ ነው ያስገባው። ማንንም እንዳይሰማው ማንንም እንትን እንዳይለው እዛ ውስጥ እርስ በርስ አካፍቷቸው ቁጭ አድርጓቸዋል። ትግሬ ከፖለቲካ አስወጥቶታል እስከነጭራሽ። አሁን ደግሞ ወደ አማራ ጋር እየመጣ ነው። አማራም ቢሆን እርግጠኛ ነኝ ከአብይ አህመድ በላይ ሰይጣን ልታመጣልኝ አይችል። ኢጅፕት ምን አደረገች? አሁን ባለፈው ከኢጅፕት ጋር ጦርነት ተፈጃል። ኢጅፕት ምን አደረገች? እንደውም ኢጅፕት እኮ ብትወጣ ጦርነቱ ጥሩ ነው፣ እንደውም እኛ መሳሪያ እናገኛለን። በዚህ ሰዓት የአማራው ማህበረሰብ እንደመጨረሻ ከአብይ አህመድ በላይ ጠላት ከአብይ አህመድ በላይ ሰይጣን ሊኖረው አይችልም። ለኦሮሞ ማህበረሰብ የኦሮሞ ማህበረሰብ ይሄን ምስኪን ማህበረሰብ አጥቶ ምን ያደርገዋል? ከእንትና ጋር ያጋጨዋል፣ ከአማራው ጋር ያጋጨዋል፣ ከትግሬው ጋር ያጋጨዋል፣ ከሶማሌው ጋር ያጋጨዋል። አሁን ደግሞ ተራ ያልፎኛል። ለጣልቃ መግባት እችላለሁ? ልጠይቅህ ነው። እኔን አትጠይቂኝ። እጠይቅሃለሁ፣ መመለስ አለብህ። አንተ አይደለህ አንዱ አማራን እየከፋፈልክ ያለው ዋጋው ይጨርስ በዋጋ ኖ ይመልስ። አንዴ በቪዲዮ ውጭ እስቲ ሄደ ማንነትሽን ሎግ በቪዲዮ ውጭ ምንሽ እናንቀሃለን እኮ አሁን ለማን ነው የምትታየው? ኖ አማራዎች እንድታውቁት አንዴ በቪዲዮ ውጭ አትፍሪ። እህቴ በቪዲዮ ራሱ የሆነ ቤት እኮ እንደዚህ አደርገ ያከፋፈልኩት ምናምን እያለ ነበር እኮ። እሺ ዝም በል አባ በቪዲዮ ገሪ እሺ ጀመላላ በቪዲዮ ነው ሰው መስለህ የምትመጣ በቪዲዮ ውጭ እስቲ ንሽ ስቶፕ አማራ እንዳትወጪ በቪዲዮ ጥሩ ግፍት ነበር የፈለቀው። ግፍት የሚሰጥ የለም፣ ሁሉም ነቅቶብሃል። አጼ ዘራ አማራን እየለቀሙ እኮ የሚያስገድዱ አንዴ ስቶፕ ኤርትራውያንም እንድታውቁት ነው። የአማራ ስቶፕ አማራ አገው ጋር ይጫወት አንዴ ይኸውልሽ አጼ ዘራ ያዕቆብ አሁን ቪዲዮ ምናምን ክፈቺ ማለት የለብህም አይደለም። አይ ስለ ስርዓት ጠየቀች። አንዴ እኔ አልመልስም። እኔ አውቃታለሁ። አገው ነች። ከአገው ጋር ነው ያላወራም። እኔ አም ሶሪ አሁን እንደዛ አይደለም። ኖ አንዴ ብልጽግና ጋር ይኸውልህ ከሀገሬ መከታው ጋር እያወራህ ነበር አይደል? አሁን ደግሞ እኔ ከአገው ጋር አላወራም። ብልጽግና ነው ስኳድ ነው ተበሰሰባል ነው የሚሰሩት። እኔ ከእንደዚህ አይነት ባሪያ እንደዚህ አይነት ሰዎች ሲናገሩ ዝም ማለት የለባቸውም። የአማራ ይጨርስማ ማወቅ አለባቸው። ይጨርስ ዘራይ ትግሬ ነው ኤርትራውያን
መቃኔ መናገር ፈልጋለሁ ሚውት ግበራ በጃ አንድ ጊዜ ባካችሁ ትግራውያን እና ኤርትራውያን ስታፕ አማራ ይሄናት አንድ ጊዜማ አንድ ይጨርስና ይጠቅልልና ሐሳቡን ከዛ በኋላ በምትጠይቅ ያለሽ በጣም የሚገርመው ዴቫ አንድ ጊዜ በስላሴ ወንድሜ አንድ ጊዜ እባክህ አንድ ጊዜ እሺ አንዴ ስሚ አሁን ማለት ነው አጤ ዘርዓ ያዕቆብ አብሩቷላ እሷ ጥያቄ አለኝ አለችው እኔ አልመልስም ማለት ይገባል ምክንያቱም እዚህ ጋር ተከባብረን ሁሉም ያለ ነው አገሬ መከታው እየመለስክለት አልነበር እንዴ እኔ ለሱም አልመለስኩለት ለደመኛ ትግሬ ነው በቃ ዘርዓ ትግሬ ነው በትክክል አጼ ዘርዓ ያዕቆብ አንድ መድረክ ላይ ከሆኑ ምሳሌ ፓርላማ ተቀምጠሃል አንድ የፓርላማ አባል ጥያቄ ጠየቀክ እኔ አልመልስማ አትመልስ ነው አይወል ንገርሃ ቁጭ ብለህ ሐሳብ እየሰጠህ ሐሳብን ሐሳብን ወርውረህ አንድ ጊዜ ሁለታችሁ ቃልና ሁላችሁም እባካችሁ እሱ ጥያቄ መብቱ ነው አለመመለስ መብት አላችሁ እሱን ደግሞ የሚለውን ይጨርስና እናንተ ደግሞ መመለስ የምትፈልጉት መመለስ ትችላላችሁ ይጨርስ ባካችሁ ለምን መሰለህ ዳዊት አንደኛ አሁን እኛ ትግሬ የሆነውን ትግሬ አማራ የሆነውን አማራ ኦሮሞ የሆነውን ኦሮሞ የሆነ ነው የሚገባው ይሄ ሰው ምን መሰለሽ አብሮ ተሰማርቶ አማራን እየለየ ያለ ሁላችንም የምናወራ ከሆነ ቆይ ሁላችንም እኔ አማራ ነኝ ግን አገው እያለኝ አገው ነኝ ስትያለሽ አገውና አማራ አንድ ነው አንድ ላይ የሚኖር አገውና አማራ አይደለሽም አንቺ አገው ነሽ አማራ ጋር አትምጪኛ ፖለቲካው ሱጡ ያልኳችሁ እናንተ ተስፋ አንተ አማራ አይደለም መጀመሪያ ትግሬ ነህ እንደናንተ መሀይም ረሃብተኛ እኛ ዝም በል ደደብ እንዳንቺ አይነት ረሃብ ተራፊ አገው መሰዳደብ አያስፈልግም ወይትና ልጅቷን አውርዳ ይሄ እኮ የአማራና የኤርትራዊ ግንኙነት ነው አንቺ ትግሬ አንተ ላይ ያገባህ አገው ባንዳና አንተ ሁለት መሀይም ደነስ 2000 ሙሉ አሁን ቆይ ወንድማማቾች እህትና ወንድማማቾች አንድ ነገር ልበላሽ ቆይ ሁላችሁም አቁሙ በቃችሁ ኤኒዌይስ ቆይ አንድ ጊዜ አገውን ቁጭ አድርገህ እንዴት መሰዳደብ የለብንም ማለት ነው አማራዎች መናገር አለባችሁ ዝም አትበሉ ምን አገባሽ አንቺ ስለማንዳ አገው ነሽ አንቺ የአብይ ባሪያ ኢንዳይሬክትሊ አማራን የምትከፋፍል ተከፋፈል መከራት ብላ አንተ ተከፋፈል መከራት ብላ ሌላ መልእክት ደግሞ አብይ ከፋፍለል ይላል አብይ አንዴ የምናውቀው ቃላታችን አንተ ግን ባንዳ ነህ ሌባ ስማ አገው ነሽ እኛ አገው አማራ ነው አንተ ስማ ወይልሽ አማራ ማለት ልትቃወሙት ይገባል ይሄ አገው ነሽ ሰላም አቀባሽም እና ሚውት አርጉ ባካችሁ ሚውት አርጉ ባካችሁ ለመከፋፈል አትጋጋጥ አገው ምንድነው አንድ ጊዜ አይደለም ራሳችሁን ቻሉ እኛ ፖለቲካ ውስጥ አትምጡ ብለንተን ቢያን ምናምን ያልከኛ ጋር አትምጡ እዛው ትግራይ ሄድና ከዋሃት ጋር ማይክ አረለ ዳዊት እኔ ተጠቀምኩ ስለ መርዘ አንድ ጊዜ ዘራጎ አይ ሚውት አርጓቸው ኖ ሁላችሁ ሚውት አርጉማ አንድ ጊዜ ሁላችሁ ሚውት አርጉ እኔ አደርጋለሁ ዘራጎ እሺ ይወጣል ግን ምን መሰለሽ በሐሳብ ይሄ የሐሳብ ቤት ነው ሐሳብ ነው የምንለዋወጠው ሁላችን የሱ ሐሳብ እንደዚህ ይመስላል ከዛ በኋላ ሐሳቡን ሲጠቀልልና ሲጨርስ አንቺ የምትፈልጊውን ሐሳብ መካፈል ትችላለሽ ምንም ችግር የለውም እኮ ሁላችንም እዚህ ነው ያለነው ሁሉንም መኩል ዳዊት እኔ ይገባኛል እኔ አማራ ነኝ አንዴ ዝም በይ ተጠለምት ጋር አብረን የምንኖር አማራ ክልል ያለን የተወለድን ያደግን ነን እኮ ተወልደሽ አማራ ይሄ ግን ለአብይ እየሰራ ዘርቤ በእናትሽ አብይ አሁን እዚህ መጥቶ የሚዘባርቀው አንዴ ሚት አርጓት በእናትሽ
አንድ ዘር ያዕቆብ ብራዘር የተመደረገው ብዙ ሰዓት እኮ ተናገርኩ። ዘር ያዕቆብ ዳዊት እንደዚህ ከሆነ ሩማችሁን እኔ አንድ ለምታረጉት እኔ ሐሳብ ያለበት ሩም ነው እንጂ አይደለም ነው ቤትህን ከፍተህ ተከታይ አይደል እንዴ? አጋሜ አገው ጋር ነው ቁጭ ብዬ ላወራ አይደለም። ቴንክ ዩ ስሙት ሁላችንም አገው ጋር ላወራ ምን ዳዊት ቆይ ዘር ያዕቆብ መሄድ የማያስፈልገም ጥያቄ አላቸው። ጥያቄ ስላላቸው ጥያቄያቸውን የምን ጥያቄ ነው የምታወራው? ዳዊት ይሄ መድረክ አለመመለስ ትችላለህ። እኔ ላጓን ነው ይሄ ምን ይሰራላችኋል? አስወጡት። ቤቱን ከፍተው እኮ ሌላ ቋም ነው ያለው። ለአብይ ነው የሚሰራው። ከአገው ጋር ነው ያለው። ስለዚህ ምንም አይሰራላችሁ። አገው ጋር አላወራም። እየተነገረ ነው ራሱን እየገለጸ አገው ጋር አላወራም። እኔ አማራ ኮንሽ አወራሻለሁ። አገው ነኝ ካልሽ አላወራሽም። አገው ነሽ አማራ ነሽ። አንዴ አገው ነሽ አማራ ነሽ እህቴ እና ታዲያ ምን አገባሽ? እንዳንተ ዘር የሌለኝ አይደለም። አማራ ነኝ። አማራ አገው የሚባል እኮ አንዴ እኮ ወንድ ይፈልኳል። አማራ አንድ ጊዜ አማራ ወክሎ ሳይሆን ራሱ ማስበላቸው አንቺ አገው ነሽ ሁለታችሁም አቁማ በደቂቃ ያለው ይናገር። አንድ ጊዜ ብልጽግና ከሆነ ብልጽግና ነኝ ብሎ የሚያሳምንበት ይከራከር። አለበለዚያ ግን አገው ነህ ሰይጣን ነህ እያለ እዚህ ውስጥ መልእክት ይሆነ አገው ከሰይጣን በምን ይተናነስ? ዳዊት ዝም በላ አንተ እባክህ። ዳዊት አንድ ጊዜ ጊዜ ስጠኝማ። ዳዊት ለምን ታሰድበናለህ? ኖ አንቺ ነሽ እኮ አንቺ ማንም አይሳደብም። ኖ አለመሳደብ ብቻ ሳይሆን እንኳን በደህና መጣልኝ። አንድ ጊዜ ሁለታችሁም አቁሙ። አንድ ጊዜ እነዚህን ጓደኛ ስለመጣ ሰላም ልበል። አንዴ ሁላችሁም ተስማምተን ነው መነጋገር። መጠየቅ ከፈለገ ይኸውልሽ እቤቱ ስንሄድ እኛንም አክብሮን እንደሚያወራን እኛ ጋር ደግሞ ሲመጣ ደግሞ አክብረን ነው የምናዳምጠው። አይ የሱ ንግግር አልተመቸኝም የምትይ ከሆነ አፋፉን የሆነ መነጋገር መፈልጊ ከሆነ እቤትሽን ሄደሽ መናገር ትችያለሽ። ዘር ያዕቆብ እሱ ቤት ስንሄድ እኛን መናገር በምንፈልግበት ሰዓት ላይ መነጋገር ባለብን የሱን ስቴጅ ተከትለን እየሄድን ስለምንናገር እዚህ ጋር መተሽ አስወርዱት ይሄንን እንደዚህ ይሄ እንደዚህ ማለት አትችይም። ይሄ ያንቺ ቦታ አይደለም። አስወርዱትም አስወጡትም አስገቡትም የማለት ቦታሽ አይደለም። የሱ ንግግር ከተመቸሽ ምን አገባሽ? ኤሪትራዊ ነው ምን አገባሽ? እየነገርኩሽ ያለው እዚህ ጋር አንዴ ቆይ አንድ ነገር ሰማኝ። እየሰማሁ ነበር። አትንገረኝ እየሰማሁ ነበረ እኮ ቤቱ ስለሚያስገባህ እኮ ዝም ብለህ እየሰማሁ ነበረ። አንዴ ማነው ቤቱ ባለቤት የለውም እንዴ? ችግር የለውም። ስትፈተፈት የዛኛው ማነው ብልጽግና ዳዊት ምናልባት እስኪ አንዴ ዝም በል ብራዘር። አንዴ ዳዊት በዛ ልክ ካልሆነ አሎ ሰውዬ አትሰማም እንዴ? እየሰማሁ እኮ ነው። ኦኬ አንዴ ሚውት አድርግ። ዝም በል ብለዋል አይደለም? ሚውት አድርግና ስማ። እዚህ ጋራ ሁላችሁም ሐሳብ ትሰጣለህ። መጠየቅ እፈልጋለሁ እስቲ በቃ ላንቺ አልመልስም ካለ መብቱ ነው። እሱ መብቱን ደግሞ ልትጋፊው አንተ እንደዚህ ነው መወንጀል አትችይም። የራስሽን ሐሳብ ካለ መናገር ትችያለሽ እንጂ ይሄ አስወጡት ይሄ እንትን ነው አንቺ የኛ ላይ የምታሹ ነገር አለ። ይሄ ኤሪትራዊ ቤት ነው። ሄሎ ቤቱ የኔ ነው። የኤሪትራዊ ነው። ላሳይሽ የኔ እንደሆነ ኤርትራዊ አውጽዋ ባን እዚህ አጓፍ አድሚነት አውጽዋ እዚህ አጓፍ አየሽ እንደዚህ ነው። አየሽ ጓፍነትሽ እንደዚህ ነው። እና መጠየቅ ካለባችሁ ይናገር፣ ጠይቁት። ለስከፈለገ ይመልሳል፣ ካልፈለገ ደግሞ እናንተም በሱ ሐሳብ ተመርኩዛችሁ ደግሞ የሱን አይነት ጥያቄዎችና ወሬዎችን መናገር ትችላላችሁ። ማናችሁም የተነፈጋችሁት የለም፣ ማናችሁም የምትነገሩት ነገር የለም። ዘር ያዕቆብ ሲጨርስ ጥያቄ ከመለሰ መለሰ፣ ካልመለሰ ደግሞ የራስህን ሐሳብ ደግሞ ትናገራለህ። ሁላችንም እንሰማለን። አለቀ። ግን አንተ እንደዚህ አስወጡት ይሄ እንደዚህ ነው ካንቺ መስማት አንፈልግም። እናውቀዋለን ዘር ያዕቆብን ካንቺ እኩል እኛም እናውቀዋለን። ስለዚህ ቀጥሉ በየተራ ይሄ መንጫጫት ምናምን ነገር የለም። አድሚናት እንዳራ አቁምባ ከምዚ ሲክሎም ዝብጽብጽ ሰባት ደቅ ብጽብጻት አውጽዎም ቀጣዩ ተራ ነው መሰለኝ። ቴንክ ዩ ጾጽዬ። እኔ አሁን የምፈልገው ዳዊት ዘር ያዕቆብ ጎሄድና አላጠቃለሁ የምትናገሩ ይኸውላችሁ እችን ብዬ እንትን ልበል። እዚህ ይሄ መድረክ
አሁን ለምሳሌ ይሄ አሁን ልጠይቀኝ የነበረችው ልጅቷ ስለገባኝ እና እዚህ ይሄ መድረክ አይደለም የኔ መድረክ ላይ መጥቶ መጠየቅ ይቻላል። ሁሌም ኤክስፕሌን ማድረገው ስለሆነ ችግር የለም። ግን ይሄ መድረክ የሱ መድረክ ስላልሆነ ይሄ ቶታሊ ሌላ መድረክ ነው። ይሄ መድረክ ደግሞ ሪስፔክት ማለት የሰው መድረክ ይሄንን አንደርስታንድ። ኦቨርኦል ግን እኛ እያወራን የነበረው ስለ ብልጽግና ነው፣ ስለ አብይ አህመድ ነው እያወራን ያለን። ስለ አብይና ብልጽግና አሁን ስላለው መከላከያው እንደማይችል ስንናገር የሚቆጠቁጠው ሰው ካለ ሌላ ዓላማ አለው ማለት ነው። እኛ ትግል ውስጥ ግልጽ ነው የምንነግራችሁ። የኢትዮጵያ ደህንነት ገብታችሁ እንደውም እውነት እናውራ ከተባለ የኢትዮጵያ ደህንነት ሴቭ ያደረገው ማን ነው? የኢትዮጵያ ደህንነት ሴቭ ያደረገው እኮ ኤርትራኖች ናቸው። ሴቭ ያደረጉት አይደል? ራሱ እና አብይ አህመድ በግላጭ የነገሩት ረድተውታል በራሱ እስኪቆም ድረስ። አሁን ያ ደህንነት የሚገርማችሁ አሁን ያለው ደህንነት ኢትዮጵያ ውስጥ ግራ ይገባው ምንም የማያውቅ ጭራሽ እንደው ማህበረሰቡን አያውቁም ደህንነቱ ምን እንደሚሰራ እንኳን አንደርስታንድ። ለዛ ነው አብዛኞቹ ቦታዎች ላይ ግድያዎች፣ ጭፍጨፋዎች ምናምን የመጡት ምክንያት ቢካዝ ደህንነቱ ወረስት ደህንነት ስለሆነ አንደርስታንድ አድርጎ ህዝቡን ገና በደንብ አንደርስታንድ እያደረገ ያለው ደህንነት። ስለዚህ ይሄንን ደህንነት ይዘን በዛ ላይ ሙርከኛ መከላከያ ይዘን ኦኬ ቦታን በስነ ስርዓት ያለበትን ሰፈር መጠበቅ የማይችል ፖሊስ ይዘን ኦን ቶፕ ኦፍ ዳት ኢትዮጵያ ውስጥ አንድነት የሚባል ነገር በሌለበት ሰዓት ላይ which is እንደ ኢትዮጵያ አንድ ባልሆነበት ሰዓት which is ኦሮሞ፣ ትግሬ፣ ሶማሌ፣ ሲዳማ ምናምን እያልን የምንሰዳደብበት ታይም ላይ ሶሻል ሚዲያ እንደ ጉድ ኢፌክት ባለበት ሰዓት ላይ መከላከያ ውስጥ የብሔር ልዩነት በኦሮሞና በአማራ በደቡብ ውስጥ ኃይለኛ ልዩነት ባለበት ሰዓት እንደዛ አይነት ሰዓት ላይ አምጥተህ ከኤርትራ ሀገር ጋር ነውና እንዋጋ ብለህ ብትመጣ መጨረሻ ላይ ውርደት ነው። ይሄንን ሪያሊቲው መቀበላል። አንዳንድ ሰዎች ምን ሊያደርጉ ነው የሚፈልጉት? ልክ የሚገርም መከላከያ እንዳለን መከላከያው አይችልም። በቃ የሚችል ለምን እስካሁን ጦርነት ታዲያ የእንትን እኮ በሲዝ ፋየር ነው እኮ ያስቆመው እኮ ከትግራይ ጋር ጦርነት ከአማራው ጋር ለምን እስካሁን ድረስ ማስቆም አልቻለም? የሚችል ከሆነ አቅም ካለው ለምን ከኦነግ ጋር ያለውን ጦርነት ማብቃት አልቻለም? እየለመነ እኮ ነው። አሁን ለማኝ ነው የኢትዮጵያ መከላከያ አይደለም፣ ለማኝ እኮ ነው። እባካችሁ እርዱን፣ እንረዳዳ፣ አንድ ላይ እናውራ፣ ችግር የለም። ለማኝ ነው ምንም በአቋም የሌለው መከላከያ። ይሄንን መከላከያ ይዘህ ከሀገሮች ጋር እንኳን አይደለም በዚህ ሰዓት ላይ ከኦነግ ጋር መዋጋት የማይችል መከላከያ ከኤርትራ መንግስት ጋር ሄደህ ተዋጋ ብትለው መጨረሻ ውርደት ነው። ስለዚህ ይሄንን የምታስቡ ኢትዮጵያኖች ካላችሁ እውነቱን ልንገራችሁ፣ እንደ አንድ ኢትዮጵያዊ ያለ መከላከያ ደወረስት መከላከያ በቃ ይሄንን አምነ በታሪክ በኢትዮጵያ ታሪክ 100 ዓመት ሊሆን ይችላል 200 300 ዓመት ሊሆን ይችላል እንዳሁን አይነት የተዋረድንበት በመከላከያ ዘን ውርደት የደረሰብን እንዳሁን የለም። ኢትዮጵያ ውስጥ እንደውም እናውራ ከተባለ አሁን አንዳንድ ሰዎች አሁን ከኢትዮጵያ ድሮ አንደኛ ሁለተኛ ነበር ከግብጽ ጋር ነበር የምንወዳደር። አሁን እኮ ከሶማሌ ጋር እኮ የምንወዳደረው ጋይስ፣ ከኤርትራ ጋር አይደለም። ኤርትራ እኮ አንደኛ ነው እኮ ደህንነት እኮ ምስራቅ አፍሪካ ላይ ስፔሻሊ ምስራቅ አፍሪካ ላይ በዚህ ሰዓት አንደኛ ሚሊተሪ ያላት ኤርትራ። የምንወዳደረው ኤርትራ ጋር አይደለም። በብር መጠን ስንገባ ኢኮኖሚውን በኢኮኖሚ ትክክል ኢኮኖሚውን አይደለም። በብር ደረጃ እነሱ $1 15 ናቅፋ፣ እኛ ጋር ስንመጣ ስንት ነው? 130 ምናምን ብር እኮ ገብቷል እኮ። ኢኮኖሚ የወደቀ ኢኮኖሚ በኢኮኖሚ ደረጃ እንኳን አንድ አይደለንም እኮ። አሁን እኛ አሁን ባለው በዚህ ይሄ ስፔሻሊ ይሄ መንግስት ከመጣ በኋላ ልንወዳደር በሚሊተሪ ደረጃ የምንወዳደረው ሶማሌዎች ኮላፕስ ከሆነች የመን ጋር ምናምን ነው የምንወዳደረው እንጂ አሁን ባለው ደረጃ ከሌሎች ሀገራቶች ጋር እንኳን አፍሪካ ሀገር ጋር አንጎላ ምናምን ጋር እንኳን የምንወዳደርበት አቅም የለንም በዚህ ሰዓት ይያል ተወረስተን። ሌሎች ሀገሮች ሊቢያ ጋር ስትሄዱ እኮ አትሊስት መከላከያ የሊቢያ መከላከያ ሳምሃው የሆነ ፓርት ይዛል። ዛሬ መከላከያ ኢትዮጵያ ውስጥ የያዘው ፓርት አንድ ቦታ ነገር የለም እኮ አንድ ፖት ከተሞች ነው የሚይዘው። ገጠራማ ቦታዎች እኮ መከላከያ የሚባል ነገር የለም። ፖሊስ እኮ የሚባል የለም። ዲስፋንክሽናል እኮ ሆኗል አገር። አሁን ለምሳሌ አማራ ክልል ውስጥ ሂድና መከላከያ ፌደራል መንግስቱ የሚቆጣጠረው ከተሞች ላይ፣ ወደ ገጠር ደረጃ ስትሄድ የለም። ኦሮሚያ ክልል ግቡና በዚህ ሰዓት ላይ ወለጋ ላይ እየተቆጣጠረ ነው አሁን አብይ አህመድ የለም። ኦልሬዲ አሁን አፋር ጋር ሂዱ። አፋር ጋር እኮ ግማሹ መሬት እኮ በማን ቁጥጥር ውስጥ እኮ አይደለም እኮ ያለው። ኦቨርኦል ስትሄድ ኢትዮጵያ ውስጥ አሁን አብይ አህመድ እየመራ ያለው ሞስትሊ በትክክለኛ እየመራ ያለው አዲስ አበባ ነው እንጂ ከአዲስ አበባ ውጪ ያሉት በሸዋ ደረጃ ስትገባ ሸዋ ላይ ግቡና አንድ መኪና ይወጣል አይገባም፣ ይገባል አይወጣም። እዛ ውስጥ ኃይለኛ የሆነ ግድያ አለ። ራሱ ሚሊሻው የሚገለው ማለት ሚሊሻው ራሱ እኮ የተለየው ይሄን እንደዚህ አይነት ሀገሪቱ ባለችበት ሰዓት ነው እንደዚህ ነው ሀገሪቷ ትፈርሳለች አትፈርስም በምትባል ደረጃ ላይ ባለንበት ሰዓት አምጥተህ ይሄን ከኤርትራ ጋር እንዋጋለን እንደ ኢትዮጵያ አንድ እንደሆናለን። ይሄ እኮ የኢትዮጵያ ጉዳይ ነው። አታጃጅል ማንነ ያልኩና ማን ነው የምታጃጅሉት? መጣ እንደ ኢትዮጵያ አንድ መሆን አለብን። ይሄ እኮ የሀገር ጉዳይ ነው። አታያቸውም እንዴ? ብርጌና አመዶና ህግደፍ እኮ አንድ ላይ መጡ እና እኔ መጥቼ ከብልጽግና ጋር አንድ ላይ ነው
መጥቼ መጥቶ እንደ ህዝብ የሚጨፈጭፈኝን ብልጽግና እንደ ህዝብ የሚቀጠቅጠንን ብልጽግና ፋኖን አይደለም የሚቀጠቅጠው ሴቶችን መጥቶ የሚደፍር ብልጽግና ወታደር ጋር አንድ ላይ ልቆም አልችል እኔ እውነት እናውራ ከተባለ በዚህ ሰዓት አስቡት እንደ አማራ ማህበረሰብ ቁጭ ብለን ወይንም ሌሎች ብሔር ብሔረሰብ ቁጭ ብለን ለመከላከያ ልክ ከዚህ በፊት በትግራይ ጦርነት እንደነበረው ስናጎርስ አማራው ሲያጎርስ ታይ ማንንም ያጎርስ የለም ብቻን ያለው ይያልኩ ስለዚህ እንደ መጨረሻ ሶሉሽን አንድና አንድ እንደ ኢትዮጵያ እንድንቆም ከፈለጋችሁ ጦርነት ላይም ሊሆን ይችላል ምንም ነገር ላይ አብይ አህመድ የሚባል ጉሬዛ በጦርነት ተማራኪ ካንደም 3 የሚማረክ ብርሃኑ ጁላ እንደዚህ አይነት አውጣና ኢትዮጵያን እንደ አንድ አርገን እናምጣና ደን ከዛ በኋላ ልናወራ እንችላለን ወደም ደግሞ ከሆነ የምናወራው ከኤርትራ ወንድሞቻችን ጋር ከሌሎች ሀገሮች ጋር ሆነን በስምምነት ነው እንጂ በጉልበት የሚሆን ነገር እና እዚህ መተው እንደ መጨረሻ ሶሪ ቅርታ ብዙ እዚህም ያላችሁ ኤርትራኖች መተው አንድ የአብይ ከአህመድ ካድሬ መጥቶ እንመተዋለን እንቀጠቅጠዋለን ምንም አታምጡ ምናምን ሲል ውሸት ነው በውስጡ እንጂ ያለው ሪያሊቲ መሬት ላይ እንደዛ አይደለም ፖለቲካው ለማለት ነው ቴንክ ዩ ጋይስ ሁላችሁም እናመሰግናለን ቴንክ ዩ ተራያቆ ቴንክ ዩ ስለተሰጠው መግለጫ የሃይ ፋኖ አማራ የሚለው ኮሜንት የጻፍሽው አንብቤዋለሁ አንሚዩት አድርገህ ሞዴሬተር ማነው ስማ አንተ አንድ ኔጌቲቭ ነገር ስለጾቲ ካወራ ከዚህ እንደምትወጣው እንደዚህ ማረር ይኸውልህ ታዳምጠኛለህ ካልሆነ ሙሉ ኤርትራዊ ትረገጣለህ ስነ ስርዓት ዝም በል ምንም ውጣ አንተ አይደለም ባይ ዘ ዌይ ሞዴሬተር አውርዶ ጋይስ ሞዴሬተር ቴንክ ዩ እንትን ነው ይኸውላችሁ ቶት ነገር ልንገራችሁ ኦኬ ዊ ኖ ባይ ዘ ዌይ እናውቃለን ዘር ያዕቆብ እናያለን አማርኛ ያወራው ሁሉ አማራ እንዳልሆነ እናውቃለን ሁለተኛ ነገር ደግሞ እዚህ ጋር መጥቶ ማንን ለመታወቅ እንደዚህ ያለ ኮንተንት እንዲባልለት የሚፈልግም አለ እሱን ኮንሲደር አድርገን ነው እንትን ስለምንል ጀስት ኖርማል ፖለቲካ ካላችሁም ፖለቲካ ተናገሩ ሐሳብ ካላችሁም ሐሳብ ስጡ አሁን እያወራን ያለነው ስለ ፌደራል መንግስቱና ስለ ኤርትራ ነው እንጂ እያወራን ያለነው ስለ አማራ ፖለቲካ ምናምን የምናወራው ነገር የለም አሁን ሌላ ቤት እኛን በደንብ ቢካዝ አንደኛ እኛ ትልቅ እንትን ነው ግሩፕ ነው ያለን ትልቅ ግሩፕ ቤት ምን ከፍታቸው ቤቶች እንደ አሁን የመጣው ልጅ 50 እና 30 ሰው አይደለም ምን ከፍተ ትልቅ ቤት ነው ምን ከፍተ እና እዛ ቦታ ላይ መጣው ከኛ ጋር መከራከር ስለማይችል እንደዚህ አይነት አጋጣሚ ሲያገኙ መጣው ተከራከረን ለማለት ተነጋገር ነው ነገር ነው ልክ ለማለት ነው የሚመጡትና trust me I know that's why እኔም የገባውበት ለዛ ነው እና እዚህ ቢመጡም እዚህ አሁን ለምሳሌ እኛ ፖለቲካ ላይ ለምሳሌ ብልጽግና ነኝ ብሎ አይመጣም አይደል አንተ መቼም ታውቋል አማራ ነኝ ነው ሚለ ሲመጣ because ብልጽግና ማን እንደሆነ አማራ ፖለቲካ ውስጥ አታውቁም ሁላ ስለዚህ ሲመጡ ምንድነው ብልጽግና ነኝ ብለው ስለማይመጡ መጣው አማራ ነኝ ብለው ግን ምንድነው ልክ ከሌሎች ማህበረሰቦች ጋር ችግር እንዳለ ምናምን አርገው ለማናገር ይሞክራሉና እቺ ላይ ተጠንቀቁባት ለማለት ነው because አማራ ነኝ ያለው ሁሉ አማራ አይደለም because ሁሉም ሰው ቋንቋችንን ስለሚያወራ ለዛ ነው ሶሪ ቅርታ ችግር የለውም who's next ሰው እንትና ነው ኒና የምትለው እዚህ ታች የመጣችው እሷ ነች እዚህ ቤት ደግሞ ስንመጣ በመሰዳደብ ሳይሆን በመወያየት የተለቀ ሐሳብን ወስደን ምን ይጠቅማል ምን ይጎድላል ራስ በራስህ ይዘህ ጥያቄ ካለ መጠየቅ ሰው ደግሞ መብት አለው አልመለስም ካለ ማስገደድ አትችልም ይሄ ኤርትራኖች ቤት ነው ወንድሞቻችን ይሄ ሁላችን ተሰብስበን ምንመካከርበት ምንዋይበት ቦታ ነው እሺ ቴንክ ዩ ኒና አሁን ኒና ትቀጥይ ሚኪ ደግሞ thank you for coming back እንዴ ሰላም አሞን እንታይ ሰላም ተብለና ገዛ ወይሓ እንዲያልጸኒያ አው አረባክ እንታሽ ሙሃበና በጃህ እንታይ ያዛ ገዛ አል ምን ሰላም ናችሁ ሰላም ነው እግዚአብሔር ይመስገን ንሽተይ مزرراب بزح جميرهم نيروم صرفي قلمله تستكاكلوا هلو نقل تستكاكلوا ينينا ساعات مان هاي سيصدر نبر لا من هونو no clue من مانك የሚሉት ልጅ እዚህ ቤት ይገባል ምን ሆኖ ይሳደበው ምን አረስ ሚከንዳንዶቹ ድል ስለማይሉ ይሄ ጥያቄ እንጠይቃለን አሉት አልመልስም ላንቺ አለ መብቱ ነው ያ go ahead okay I think cuz ያላችሁት most of you guys are Eritreans if I'm not wrong and it's probably like few of the one or two
3 people አማራ ምናምን ነገር አድቮኬትስ የሚያደርጉ ሰዎች ነው ያሉት እና so I believe most of you guys are Eritreans እና ብዙ ጊዜ ሰማቸዋለሁ በተለይ ሚኪን እኔ መናገር የምፈልገው ነገር ቢኖር አንደኛ like as an Ethiopian pure Ethiopian በተለይ ደግሞ like this generation ይሄ ከቲፒኤልኤፍ ጋር the past 30 years የተወለድነው ወይም ያደግነው ምናምን especially like Eritreans እንዲያውቁልን የምንፈልገው ነገር ቢኖር nobody like እንኳን ከእናንተ ጋር ይቅርና ከራሳችን ህዝብ ጋር እንኳን ባለው ነገር ማለትም like ይሄ ዲቪዥኑ ምናምን ያለብን ነገር በጣም የሚያሳዝነንና as an Ethiopian ደግሞ far extended ሆነን ከሌላ ሀገር ጋር ያው even though cultureችን አንድ ቢሆንም ከእናንተ ጋር ምንም አይነት ይሄ ምን አንድ ነገር ጦርነት or ደግሞ hatred ምናምን ነገር እንዲኖረን አንፈልግም I'm sure most of us yeah I say the pure Ethiopian did she say pure Ethiopian ብሎ ኮሜንት ያደርጋል anyways yes በእናቴም ባባቴም ቀደም ሲናገር የነበረው ልጅ ነበረ I'm sure በአማርኛ ነው የሚያወራው so I believe he must be Ethiopian ሚሊታሪያችን በጣም የወደቀ ነው ምናምን እያለ ሲናገር ነበርና ኔክስት ወይ ሚኪ ኔክስት እንትን ይበል መቆጣጠር እንችላለን ልጨርስና እንወጣለን ፕሮባብሊ ሀገራችን ያለውን ችግር ሶልቭ ማድረግ ስላልቻለ ነው የኛ ሀገር ሚሊታሪ እንደዚህ ወደቀው ብሎ መደምደሙ ከባድ ነው ለምን የእርስ በርስ ጦርነታችንን I don't think መቼም በአስተሳሰብ ካልሆነ በስተቀር በጦርነት የሚፈታ ነገር ያለ አይመስለኝም especially በእኛ ውስጥ ያለው ችግር ሌላው ደግሞ ልናገር የምፈልገው ነገር ቢኖር I think ኤርትራ ጋር ወደ ባለው ነገር ነው ሆነ ይሄን ሁሉን ችግር የመጣው በብዛችን መካከልና